አባቶቻችን መልካም ልማየው ብለህ ደስ አይልህ፣ ክፉ ልማየው ብለህ አይክፋ። ለምን ቢሉ ከእግዚአብሔር ከሆነ ነገሩ መልካም ልም ካየ መከራ ላይ ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና እንዴት ዋላችሁ? እንዴት ሰነበታችሁ? ቸር ይቅር ባይ መሐሪ አምላካችን ዘላለም ሥላሴ ወላዲተ አምላክ ንጽሕት ድንግል እመአምላክ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን መድኃኔ ዓለም ከንጹሐን አበው በረከት ከእመቤታችን ድንግል ማርያም ጣዕመ ፍቅሯን በረከቷን ያሳድርብን። ዛሬ የጾመ ጽጌ ሁለተኛ ሳምንት መጀመሪያ ነውና የጾመ ጽጌ ትምህርት ክፍል 2 እንደ ቸርነቱ መጠን የሚቀጥል ይሆናል ማለት ነው። መነሻችን ከኦሪት ዘፍጥረት ሆኖ ነገር ግን ሰቆቃወ ድንግልን ዋና ማንሻ እናደርገዋለን። ለምስጢር ወደ ዘፍጥረት እንመለሳለን። ስጥጥ ልብሰከ እስራኤል ወቅነት ሰቀ ከመላሃውኮ ለዮሴፍ አማሃጣይኮ ጥዩቀ ለወለትከ ትብክያ ምሳሌ ነገር አልጸቀ ወዳዊት በእንተ ድካማ ያስቆቁ ጽፉቀ እንዘይብል ሳይል ማሂደር የርህቀ ይላል። ምን ማለት ነው የሚለውን ወደ በኋላ እንመለከታለን። የዚህ አባታችን አባ ገብረ ኢየሱስ በሰቆቃወ ድንግል ድርሰቱ ላይ ከ51 አንቀጾች መካከል አንደኛው በሆነው ስጥጥ ልብሰከ እስራኤል ያለው ታሪክ የሚገኘው በኦሪት ዘፍጥረት ነውና ታሪኩን በኦሪት ዘፍጥረት ምዕራፍ 37 ቁጥር 29 እስከ መጨረሻው ያለውን አነበውና ወደ ትምህርታችን እንገባለን። ኦሪት ዘፍጥረት ምዕራፍ 37 ቁጥር 29 ሮቤልም ወደ ጉድጓዱ ተመለሰ፣ እነሆም ዮሴፍን ከጉድጓድ ባጣው ጊዜ ልብሱን ቀደደ። ሮቤልም ወደ ወንድሞቹ ተመልሶ ብላቴናው በጉድጓድ የለም፣ እንግዲህ ወዴት እሄዳለሁ አለ። የዮሴፍንም ቀሚስ ወሰዱ፣ የፍየልም ጠቦት አርደው ቀሚሱን በደም ነከሩት። ብዙ ኅብር ያለበትን ቀሚሱንም ላኩ፣ ወደ አባታቸው አገቡት፣ እንዲህም አሉት፣ ይህን ልብስ አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪየው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍን ቦጫጭቆታል አለ። ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙውን ቀን አለቀሰ። ወንዶች ልጆቹን ሁሉ ተሰብስበው መጡ፣ ሐዘኑንም ያስታውስ ዘንድ አባታቸውን ማለዱት። ሐዘኑንም መተው እምቢ አለ። እንዲህም አላቸው፣ ወደ ልጄ ወደ መቃብር እያዘንኩ እወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያ የእስማኤላውያን ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጥፋራ ሸጡት።
ስለ ቅዱስ ቃሉ ቸሩ መድኃኔዓለም አምላካችን ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ የትምህርቱ መነሻ አባታችን ቅዱስ አርከስሎስ ከመቶዎች ዘመናት በፊት ደብረ መዊና በተባለ ደገኛ ገዳም ላይ ተቀምጦ ስለ እመቤታችን ድንግል እማምላክ ማርያም ስደት እያሰበ እያዘነ እያለቀሰ ሳለ መንፈስ ቅዱስ ምስጢር ገለጠለትና ሰቆቃወ ድንግል የድንግል ማርያም ሰቆቃ ወይም መከራ ለቅሶ የተሰኘ በመልክ በ5 ቤት በ6 ቤት የተዋቀረ ድርሳን ደረሰ። ምስጋና አዘጋጀ። ይሄ ሲሆን ሳምንት እንደነገርኳችሁ ገና ሲጀምር በስመ እግዚአብሔር ስሉስ እጸተ ግጻዌ ዘአልቦ ሰቆቃወ ድንግል ጽሕፍ በቀለመ አንብ ወአንጠብጥቦ ነው የሚለው። እንባውን እያቋተ በዚያ ቀለም እየበጠበጠ እግዚአብሔር የገለጠለትን ምስጢር ቤት እንዲመታ እያደረገ 51 አንቀጽ ያለው ደረሰ። ምናልባት ከመካከል ሰቆቃወ ድንግል በዜማ በአቋቋም ቤት የተማራችሁ ካላችሁ በታች ቤት አቋቋም ሰቆቃወ ድንግል አንቀጹ 50 ነው። ድርሰቱ ግን በተፈጥሮ 51 ነው። ይህቺ አንዷ የተዘለለችው አንቀጽ ምንድናት ቢሉ አባታችን ቅዱስ ኢያቄምን እያወሳ እያነሳ ለጻማ ንግደትኪ እግዝእትየ ማርያም ብካየ ኮነኒ ሀልዮቱ ለወልድኪ ሕፃን ውስተ አድባረ ግብፅ ጊዜ በአቱ እመቤቴ ሕፃን ልጅሽን አዝለሽ አንቺም ሕፃን ልጅሽም ወደ ግብፅ በረሃ ወደ ደብረ ቁስቋም በስደት በሄዳችሁ ጊዜ የደረሰብሽን መከራ ባሰብኩ ጊዜ ለቅሶ ሆነብኝ ይላል ደራሲው። አስለቀሰኝ። እምቅድመ ይስማዓ አእዛኑ ወይርአያ አዕይንቱ ጆሮቹ ስለ አንቺ መከራ ሳይሰሙ አይኖቹ ያንቺን መከራ ሳያዩ ሐዘነ ወለቱን ዘአሐቲ ሎቱ ተቀዳሚ ተከታይ የሌለሽ አንዲት ብቻ ልጁ ስትሆኝ ሰናይኪ ለአቡኪ ሞቱ ኢያቄም አባትሽ እንኳን ይህን ሁሉ ሳይሞተ ብሎ ደራሲው እቺ አንቀጽ ሥርዓተ ማህሌት ላይ ተዘላለች። 51ኛዋ ምናልባት ዜማ አቋቋም የተማራችሁ ካላችሁ 51ኛዋ አንቀጽ እቺ ናት። ለሁሉም ሊቁ 51 አንቀጾችን ሲደርስ በመካከል ላይ ቀደም ሲል ያነበብነውን ታሪክ የሚመለከት ነገር ባጭር ጥቅልል አድርጎ አቀረበ። ስጥጥ ልብሰ ከእስራኤል ያዕቆብ አባታችን ልብስን ቀደድ ምን አላችሁ? ያዕቆብ አባታችን ልብስን ቀደደው። ወቅንት ሰቀ ወገብን በማቅ ታጠቅ። ሰው ልብሱን ሲቀድ ለማዘን ነው አይደለም? ወገቡን በማቅ ሲታጠቅ ደግሞ ፍጹም ሐዘን ነው። ከመልሃው ኮለ ዮሴፍ አማሃት አይቆ ጥዩቀ ዮሴፍ ልጅን አውሬ በላው ብለው የጠቦት ደም ልብሱን ነክረው በሰጡ ጊዜ እንዳለቀስከው ለወለት ከትብክያ ምሳሌ ነገር አልጸቀ ለልጅ ለድንግል ማርያም ታለቅስላት ዘንድ እነሆ ምሳሌው ደረሰ። የትምህርታችን ርዕስ ለወለት ከትብክያ ምሳሌ ነገር አልጸቀ ለልጅ ታለቅስላት ዘንድ ምሳሌው ደረሰ ነው ርዕሳችን። ለልጅ በሉ እስኪ ታለቅስላት ዘንድ ምሳሌው ደረሰ። ይኸው ነው ተናጋሪ አባ ገብረ ኢየሱስ፣ አናጋሪ መንፈስ ቅዱስ፣ ምሳሌው ያዕቆብ ዮሴፍ፣ የምሳሌው ፍጻሜ ጌታ ድንግል ማርያም ሆነው ተገኝተዋልና እንዲህ አለ። ነገር ከስሯ ከጥሩ እንዲሉ ትንሽ አጭር ነገር እናንሳ። ያዕቆብ እስራኤል እግዚአብሔርን ያመለከ ስሯ ሃይማኖት፣ የሃይማኖት መሰረት የተባለ የአብርሃም የልጅ ልጅ ነው። አብርሃም
8 ልጆችን ወልዷል አባታችን አብርሃም። ብዙዎቻችሁ ያው ይስሐቅን ነው እና ይስማኤል መብራት መጥቶ ነው። ደህና ዋላችሁ? እግዚአብሔር ይመስገን። አባታችን አብርሃም ስንት ወልዷል? ንገሩኝ። ከእናታችን ከቅድስት ሳራ 1፣ ከአገልጋይቱ ከአጋር 1፣ እንደዚሁም ከኬጡራ 6፣ በአጠቃላይ ስንት ይሆናል? 8 ልጆች። ከነዚህ ይስሐቅ ያዕቆብንና ኤሳውን ወልደዋል። ያዕቆብ ወደ ሶሪያ ወርዶ ከላባ ዘንድ 21 ዓመት ተቀምጦ 7 ዓመት አገልግሎ ልያን እሱ የፈለገ ራሄልን ነው። ግን ደብቆ ላባ ልያን ሰጠው። እንደገና ራሄልን ለማግኘት 7 ዓመት አገለገለ፣ 14። ኋላ ደግሞ እንደገና ሀብት ንብረቱን ይዞ በፍትህ ይሄድ ዘንድ 7፣ በአጠቃላይ 21 ዓመት አገለገለ። ከዚህ በኋላ ያችኛይቱ ልያ በልጅ ላይ ልጅ ስትወልድ ራሄል ግን ልጅ አልነበራት። ኋላ ግን እግዚአብሔር ልጅ ከመስጠት ከዘገየ፣ በነገራችሁ ላይ እግዚአብሔር ልጅ ከመስጠት ልመናችሁን ከመስማት ከዘገየ ጥሩ ነገር ሊመጣ ነው ማለት ነው። ሁላችንም የዘገየብን ልመና አለ አይደለም? ደህና ዋላችሁ? ሁላችንም እኔን ጨምሮ የዘገየ ስላችሁ ወር 2 ወር አይደለም፣ ምናልባት ከ20 ዓመት በላይ የዘገየ ልመና ይኖረን ይሆናል። ማን ያውቃል? አንዳንዶቻችን ይኖረናል እንደዛ አይነት ልመና። ነገር ግን እግዚአብሔር ጽኑ በረከት ሊያመጣ ይሆናል። አይታችሁ ከሆነ የተዘጋ ማህፀን ሲከፈት፣ ለምሳሌ የሳራ ማህፀን ሲከፈት ማን ነው የተገኘው? ንገሩኝ። የሐና ማህፀን ያቺ የመጀመሪያዋ ነቢይት የሕልቃና ሚስት የእሷ ማህፀን ሲከፈት ማን ነው የተገኘ? ሳሙኤል። የኤልሳቤጥ ማህፀን ሲከፈት ማን ተገኘ? መጥምቁ ቅዱስ ዮሐንስ። የእግዚአብሔር ማህፀን ሲከፈት ማን ተገኘ? ከሁሉ በላይ ተዘግቶ የነበረ የቅድስት ወብጽሕት ሐና ማህፀን ሲከፈት ማን ተገኘች? ወላዲተ አምላክ ድንግል ማርያም ተገኘች። ስለዚህ እግዚአብሔር ያጎነድ ከመይዘይሁ ዮሐንስ ወልደ ነጎድጓድ በቅዳሴው እንደማይሰጥ ይዘገያል ይላል። ግን ቀላል አይደለም ሲዘገይ እግዚአብሔር። እንኳን እኛ ኃጢአተኞቹ አንዳንድ ጊዜ ለእናንተ እንደምናገረው እንደማስተምረው ቀላል አይደለም። ለምን እኔም እንደናንተ ስፈተን ምን ነው ፈጣሪ ዘገየብኝሳ እላለሁ አይደለም? ግን እውነቱ አይሳትም። ቀላል እንዳልሆነ እናውቀዋለን። በምን ታውቋል ብትሉ ዘካርያስ ካህኑ አረጋዊ ጻድቅ ወንጹህ አይደለም የሚለው? አረጋዊ ነው፣ ጻድቅ ነው፣ ንጹህ ነው። ዘይገብር ትእዛዙ ለእግዚአብሔር ሁሉ የእግዚአብሔርን ትእዛዝ የሚፈጽም ቅዱስ ገብርኤል መጥቶ የዛሬ ሳምንት መስከረም 26 ልጅ ትወልዳለህ ሲለው ተቀበለ? ተጠራጠረ? ምክንያቱም እግዚአብሔር ስለልመናዬን ትቶታል ብሎ ስላሰበ በቃ የዘገየ አልሰጥህም ብሎ ፈቃዱ ባይሆን ነው ብሎ ትቶት ነው። ቀላል አይደለም። ለሁሉም ለራሄል እንደዘገየ መዘግየት ቅዱስ ዮሴፍን ሰጣት። ከ12ቱ የተባረከው የተቀደሰው የተለየው ያዕቆብ ከልያ 6 ከራሄል 2 ከባላ 2 ከዘለፋ 2 በአጠቃላይ 12 ዲናን ብትጨምሮ 13 ይሆናል። ከነዚህ መካከል የራሄል ልጅ እንግዲህ ደህና ዋላችሁ? ሳምንት አይታችሁ ከሆነ ትምህርት የተያያዘ ሳምንት ስለ ራሄል ነው አይደለም? አቤት ተናዝዞ መጽናናትን እምቢ አለች ወነግ ይፈላህ ብለናል። ከራሄል ወደ ባለቤቷ ወደ ያዕቆብ ወደ ልጇ ወደ ዮሴፍ ነው የመጣ ነው። ስለ ያዕቆብ እሑድ አልተማርንም አልነበራችሁም? እሑድ የነበራችሁ እስቲ እንዴት ዋላችሁ? ኧረ በሞቴ እንዴት ዋላችሁ? እሑድ የነበራችሁ እኔ ነበርኩ። ለምሳሌ ወድጄ ይገርማል። እስቲ በደንብ አውጡት፣ በደንብ ሴቱም ወንድም። ስለዚህ እኔ እኮ እዚህና እዛ ጉባኤ የሚማረው ተመሳሳይ ሰው እየመሰለኝ ደህና ነው ተመስገን ነው ማለት ነው። ለምን
የተሻለ ደህና ሰው ዝክረ ቅዱሳን ይደርሰዋል። አሁን መካከላቸው አንድ እንግዳ ሰው አለ ፈረንጅ ሀገር የመጣና ጎንደር አያውቀውም መጥቶ ኧረ ሰባኪው ዲያቆን ዳን ይችላል ኧረ እባክህ ዳን አናውቀውም ያሉኝ እያለ እግዚአብሔር ይመስገን እንኳንም አላወቁኝ። ግን እማዝነው ነገረ ቅዱሳን አለማወቃቸውን ሳስብ ግን አዝናለሁ። እኔም ማምን ደህና ዋላችሁ። እንኳን እኔ ከንቲባውን የማያውቅ ስንት ሰው አለ አይደል? አሁን ነባሩን ከንቲባ ታውቁታላችሁ? አታውቁትም? አዲስ አበባ ዛሬ ተሾመ ታውቁታላችሁ? አዎ ምን ድንቅ ነው። ግን ነገረ ቅዱሳን እንዲስፋፋ እኔን ሳይሆን ዝክረ ቅዱሳንን ሰው ቢያውቅልኝ ግን እወዳለሁ። ስለዚህ ጥሩ ነው፣ ተመስገን ነው። እዚያ ርዕሳችን የነበረው እምግብፅ ጸዋዕክዎ ለወልዴ ልጄን ከምን ጠራሁት? ኧረ ንገሩኝ። አሁን ትምህርቱ እየተያያዘ መጣ አይደለም? ራሔልን ያዕቆብን አሁንም ከያዕቆብ አልተላቀቅም። እንግዲህ 12 ከወለደ በኋላ ይሄ ቅዱስ ሰው ዮሴፍ የራሔል ልጅ ህልም ያያል። መቼስ ሰሞኑን የቅድስት አርሴማ በዓል አይደለም? ህልም ታያላችሁ? አታዩ? አታዩ? ሞታችኋል ማለት ነው። የሆነ ቢያንስ መቃዠት አለባችሁ አይደለም? ቀን የለቀሙ ሌት ይቁሙ አይደል? ነገሩ ማየት አለባችሁ። አመት እስከ አመት አይደለም የምናየው። ባይሆን ቁም ነገር የለውም። ገብቷችኋል? ገብቷችኋል? አዎ። ደግ ቅዱስ ዮሴፍ ህልም አላሚ ነው። አሁን ሁለት አይነት ጸጋ አለ። ሐላሚ ህልም የሚባል አለ። ህልም የሚያይ ህልም የማየት ስጦታ አለ። እንደገና ፈካሪ ህልም የሚባል አለ። ህልም የመተርጎም እኛ ሁሉም የለንም። ታዲያ ችግሩ በሌለው የኛ ሀገር ሰው ህልሙን ቅዠቱን ህልም ይልና ደግሞ ትርጉም ይሰጣል አይደል? ፌስቡክ ላይ እየተዘዋወረ በእውነት ብለዋል አባታችን አባ ገብረ ኪዳን ብለዋል ተብሎ ፌስቡክ ላይ አይቻለሁ። ቀይ ሴት ስታዩ እንትናን አየን አትበሉ የሚል ነገር። ቀይ ከታየች ቀድሞ ማርያም አይደለ? አሁን አርሴማ። ጠይም ያለች ከሆነች ይታወቃል ማናት? ኪዳነ ምሕረት። ኔቾር መዳን ማን እንዳጠቆራት እግዚአብሔር እናንተ ታውቁ። ጠይም ማለች ኪዳነ ምሕረት። ቀይ ጎልማሳ ሚካኤል ነው አይደለም? ደህና ዋላችሁ። ቀይ ጎልማሳ ብቻ እኮ አይደለም። ለምሳሌ አሁን ቀላ ያለ ሰው ለምሳሌ መቅላት ቁም ነገር የለውም። ለምሳሌ አሁን አንዱ በህልም ቢያይ ቶሎ ብሎ የሚተረጉማል መልአክ ነው አይደል? ከዛ ደግሞ እስቲ ተቆር ያለ ነገሩ ቅር ይለዋል። ደግሞ እንደዚያ ሲያይ ደግሞ አይ መከራዬ ደግሞ ምን ሊመጣብኝ ነው ይላል። አይምሰል፣ ሁሉም ቅዠት። ባይሆን ስለ ህልሙን ጊዜ ደጋግሜ የምነግራችሁ ነገር አለ። አባቶቻችን መልካም ህልም አየሁ ብለህ ደስ አይበልህ፣ ክፉ ህልም አየሁ ብለህ አይክፋህ። ለምን ቢሉ ከእግዚአብሔር ከሆነ ነገሩ መልካም ህልም ካየህ መከራ ሊመጣ ነው ማለት ነው። ይሄ ማወቅ አለባቸው። አሁን ህልም ላይ ይሄ ትምህርት ነው፣ የህልም ትርጉም አለ። ደህና ዋላችሁ። እግዚአብሔር መልካም ህልም ካሳየ ዮሴፍን አስበው። ለቅዱስ ዮሴፍ ያሳየው መከራውን ንግስናውን ንግስናው ለምን መከራውን ያን እያሰበ እንዲሸከመው ተስፋ እንዳይቆርጥ። ገብቷችኋል? እንዴት ዋላችሁ? በትክክል እግዚአብሔር መድረስ የምትፈልጉበት ቦታ እንደምትደርሱ ምልክት ከሰጣችሁ መንገድ ላይ መከራ ቢደርስ አትቀሩ። ለምን መከራው ያስቀረኛል ብላችሁ አታስቡ። የፈለገ መከራ ይመጣ ያቺ ተስፋ ትሆናለች። ስለዚህ መልካም ህልም ባየ ጊዜ አልቅስ ወየው በል፣ መከራ ሊመጣ ነው ማለት ነው። ክፉ ካየ ልትቀሰፍ የሚያስመስል ነገር ካየ ደስ ይበልህ። ለምን ልምርህ እፈልጋለሁና እባክህ ተመለስ ማለት ነው። ገብታችኋል? አንደኛው እንድንጸና፣ አንደኛው እንድንጸጸት ነው። ይሄ ሁሉ የሚሆነው ግን በልተህ ጠጥተህ ተኝተህ የምታየው ህልም አይደለም። በንጽህና ሆነ የምታየው ህልም ካለ ነው። የዚህ ትምህርት መነሻ ቅዱስ ዮሴፍ ነው። ዮሴፍ ህልም አየ። ሰፊ ነው ነገሩ። ነገር ግን ጥቅልል ስታደርጉት ወንድሞቹ ሲሰግዱለት ነው ህልሙ። የዋ ነው ሄዱ። አሁን አይባልም እንኳን እንደዚህ ብሎ ለወንድሞቹ መንገር፣ ለአባቱ መንገር። አባቱ ምን ይለዋል? ልጅ ይሄ አለሙ የምትለውን ነገር ታው እባክህ ታው ይለዋል። ለምን ብትሉ ህልም አየሁ ማለት ወደ መከራ ነው የሚጥል።
ወንድሞቹ ጠሉት። ምክንያቱም በእኛ ላይ ሊነግስ ነው፣ ሊበልጠን ነው፣ በኋላችን ተወልዶ ደግሞ የበላያችን አለቃችን ሊሆን ብለው ጠሉት፣ ተመቀኙት። በሱ ብቻ አለም የደረሰ እንኳን ሌላ ሊቀ ነቢያት ቅዱስ ሙሴ በፈርዖን ቤት እያለ ወንድማማቾች ሲጣሉ ሄዶ እናንተ ደግሞ ለምን ትጣላላችሁ ብሎ ቢላቸው አንደኛው በድግ ብሎ መኑ ሲመከ መኮንነ ወግሲ አላይ ሌለ ማን ነው እኛ ላይ ፈራጅ አድርጎ አንተን ይሾመሃል? በዋዜማው እኮ ከግብፃዊው ያዳነው እኮ ነው። እስራኤላውያን አመፀኞች ናቸው። እንደማን? እንዴት ዋላችሁ? እግዚአብሔር ይመስገን። ኧረ እንዴት ዋላችሁ? እግዚአብሔር ይመስገን። እስራኤል አመፀኞች ናቸው። እንደማን? አዎ እንደ ዘመኑ የኢትዮጵያ ትውልድ እንደኔ እንደናንተ ማለት ነው። ጣሉት፣ ተመቀኙት። ታዲያ ምክንያት ሲሹለት ከቀናት በአንዱ ቀን ከብት ጥበቃ ወጥተው እያለ አባቱ ያዕቆብ ጠራና ልጄ፣ አቤት። አንዲት 5 ህብር ያላት መልካም ልብስ ስለወደደው ገዝቶለታል። በጣም ድንቅ የሆነች ልብስ ታውቃላችሁ? ምስጢር ነው እሱ ራሱ። ልብስ ገዝቶ ሰጥቶታል። ከዚያ ልጄ ወንድሞች እንዳይረባቸው ውሰድና ምግብ ስጣቸው ብሎ ይለዋል። እሺ አባቴ ብሎ እየጠሉት እየተመቀኙት ለነሱ ምግብ ይዞላቸው ሄደ። እነሱ ከብት እየነዱ በጣም ርቀው ነበርና ደከመው፣ ራበው። ጻድቅ ሰው ዮሴፍ ብላቴናው ራበው። ኋላ ከረሃቡ ጽናት ከዋዕዩ ብዛት አልችለው ሲል ለዛፍ እግር ተቀምጦ አገልግሉ ለፊቱ አስቀምጦ ምግብ እንጀራ ያለው አገልግል ለፊቱ አስቀምጦ ያለቅሳል። ርቦት ነው የሚያለቅሰው። አሁን እንጀራ ይዞ የሚያለቅሰው ሰውት እንግዲህ ህልሙ የሚታመን እንደዚህ ያለ ሰው ተገኘ። ደህና ዋላችሁ? እግዚአብሔር ይመስገን። እንኳን የሰው ምግብ የራስን ምግብ ቢሆን አለቦታው ለምሳሌ የቆሎ ተማሪ ቢርበው እንኳን መንገድ ላይ ከፍቶ ካኩፋዳው አይበላም። ጸያፍ ነው። ረሃቡን አንችሎ አንጀቱን ይዞ የግድ ከማደሪያው መድረስ አለበት። ወይ ደግሞ ዛፍ ጥላ እግር ላይ ተቀምጦ ጸሎተ ማርያም ውዳሴ ማርያም ካልደገም እንደ ቆሎ ተማሪ አይመጣም እንጂ እዚህ ደግነቱ የሆነቴ ስርዓት ያጣ አንዳንድ በተለይ ታክሶ ትልልቁ ደህና ነው። ታክስም ይባላል አይደል? ይሄ ትንንሹ ኩታራ ስርዓት መማር አለባቸው። በእውነት በየመንገዱ እየጎረሰ መሄድ አንዳንድ ጊዜ እናያለን። እርቦት ቢሆንም እንኳን መብላት ካስፈልገው ጥላ ይዞ ጥግ ይዞ ጸሎተ ማርያም የዕለት ውዳሴ ማርያም ደግሞ ነው መብላት። ዝም ብሎ አይበላም። ሲያለቅስ የእግዚአብሔር መልአክ ቅዱስ ሚካኤል አየውና አዘነለት። ሰው መስሎ ቀረበው። አንተ ወጣት ምን ሆነሃል ብሎ ይለዋል። ርቦኝ። ምንድነው አገልግል ያዝከው? እንጀራ አትበላም? ምን የኔ አይደለም አባቴ ለወንድሞች አድርስ ነው እንጂ ብለዋል አለኝም ብለዋል። ይሄንን ያክል ጽኑ ደግነትና እምነት ካለህማ ታዲያ እሱ በፊት ላይ ያለውን ድንጋይ አትባርከው? ምን የአብርሃም የይስሐቅ የያዕቆብ አምላክ ብለህ አትባርከው ማለት የአብርሃም የይስሐቅ የያዕቆብ አምላክ ብሎ ቢባርከው ድንጋዩ እዚያው ላይ ዳቦ ሆነለት። እሱን ተመግቧል። እዚያ በኋላ ወስዶ ሰጣቸው። እንዲህ ተሰቃይቶ ሲደርስ እነሱ መጻ ዝኮ ሐላሜ ህልም ያ ህልመኛ መጣላችሁ ተብሎ ተቀጻጸሙ። ታሪኩ ረጅም ነው። ያዙት። አንድ ጊዜ ጉድጓድ ሲጥሉት፣ አንድ ጊዜ እንዲያደርገው ሲል መጨረሻ ላይ የይሁዳ ምሳሌው የሆነ ይሁዳ አራተኛው ትውልድ እንሽጠው ብሎ ወስዶ ለኢስማኤላውያን ሸጦታል። ከዛ በኋላ ሮቤል ጉድጓድ ላይ ጥለውት ነበርና ቢመለከት ታሪኩ የሚጀምረው እዚህ ላይ ነው። ቁጥር 29 ላይ ቢያይ የለም አዘነ። ኋላ አባታችን ምን ይለን ብለው በማታለል ልብሱን የጠቦት ደም ቀብተው ለአባቱ ለያዕቆብ ወስደው ሰጡት። እዚህ ላይ ነው የሐዘን ንጽጽር ከእመቤታችን ጋር የሚመጣ። ይሄኔ ነው ምንድን ነው የሚለው? እነርሱ ይህንን ልብስ አገኘን፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪ ይኸው ብለው የላኩበት። እርሱም ይሄማ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል አለ። ያን ጊዜ ምን አለ? ልብሱን እንዴት ዋላችሁ? ልብሱን ምን አለ? ኧረ ንገሩኝ። ልብሱን ቀደደ። በወገቡ ማቅ ታጥቆ ለልጁ
ብዙ ቀን አለቀሰ። ተሰብስበው ሐዘንን ተብሎ መጡ። ግን ሐዘኑን ሊተው አልቻለም፣ መጽናናት አልቻለም። እንዲያውም ምን አለ? ወደ ልጄ መቃብር እያዘንኩ ወርዳለሁ፣ ከዚህ በኋላ ለቅሶን አላቆምም አለ። የሚገርማችሁ ቅዱስ ያዕቆብ አልቅሶ 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 መጨረሻ ላይ በእንባው ብዛት ዓይኑ ጠፋ። ይሄ ነው ሐዘን ማለት፣ ጽኑ ሐዘን ማለት ይሄ ነው። ይህንን ሐዘን ነው እንግዲህ ሊቁ አባ ገብረ ኢየሱስ በሰቆቃወ ድንግል ድርሰቱ ላይ አሁን ያዕቆብ አባታችን ከዛ በኋላ ዮሴፍን አግኝቶ ያዕቆብ ነገደ በፍስሐ ለረኪቦ ሁሉ መፍቅዱ ሶበ ሰማ በብሔረ ግብፅ ከመነግሰ ወልዱ አለ። ሐዘን ከሐዘን እናነጻጸር ከተባለ ያዕቆብ እስከሚታወር ድረስ አልቅሷል። ግን ሞተ የተባለ ልጁ ኋላ በሕይወት እንዳለ እንዲሁም በግብፅ እንደነገሰ ሰምቶ ፈቃዴን ሁሉ ይፈጽምልኛል ብሎ በደስታ ወደ ግብፅ ወርዷል። ስለዚህ ያዕቆብ ወደ ግብፅ የወረደ በደስታ ነው። ድንግል ማርያም ግን በለቅሶ ነው የወረደችው። ስለዚህ የማምላክ ሐዘን ይበልጣል። ለአጉዮ ወልዳ በአንብዕ አመ ሕፃናት ታርዶ ነገደት ውስተ ምድረ ግብፅ ማርያም ዘመዱ ሀበ አልባቲ ዘአምራ ወኢአሐዱ። ያዕቆብ ሲወርድ በደስታ ድንግል ማርያም በለቅሶ። ያዕቆብ ሲወርድ የሚያውቀው ሰው አለ። የሚያውቀው ብቻ አይደለም፣ ልጁ በግብፅ ነግሶለታል። ድንግል ማርያም ግን ማንም የማያውቃት። በነገራችሁ ላይ በከየት ማርያም እንዘ ትብል ወይልየ እመቤታችን ማርያም ወዮ ብላ አለቀሰች። ዘየአምረኒ ሌተ ኃጣይኩ በዚህ ድንግል ማርያም ምግብ አይደለም ማውቀው አንድ ሰው አጣሁኝ። እንደው ለምን ብትሉ ዛሬ በዓታ አይደለች? ደህና ዋላችሁ? በዓታ ናት አይደለም? ኢያቄም ወሐና እመቤታችን ድንግል ማርያም በ3 ዓመት ከ7 ወር ለቤተ መቅደስ ሰጥተዋት 5 ዓመት ተመላልሰው ጠይቀዋታል። 8 ዓመት ሲሞላት አረፉ። ታዲያ ደራሲው ምን አለ አባ ጊዮርጊስ? ይሃለው አሜሃ አቡኪ ወእምኪ። ሕፃን ልጅ ሲገፋ እመቤታችን ብላቴና ታዳጊ ነች አይደለም? ስትሰደድ ነገሩኝ። ልጅ ሲገፋ ማነው መጠጊያ የሚሆነው? ወላጅ ነው አይደለም? ይሃለው አሜሃ አቡኪ ወእምኪ ከመ ይስሙ ገአረኪ ወይራዩ ድክትምናኪ። ድካምሽን መከራሽን ያዩ ዘንድ ለቅሶሽን ያዩ ዘንድ እናት አባትሽ የሉም። እስመ ሞቱ በንስኪ ገና ሕፃን እያለሽ ሊሞቱ ወሀደጉኪ በአይቲተኪ ብቻሽን ትተውሽ ሞተዋል። ይሄ ይላል። ድንግል ማርያም በዚያ ስፍራ የሚያውቃት ሰው አፍታ ተጨንቃለች። ወደ ጉዳያችን እንመለሳለን። ደራሲው ስጥጥ ልብሰከ እስራኤል ወቅንት ሰቀ ይለዋል። እስራኤል አሁን እስራኤል የሚለው አንደኛ በታሪክ ያለው ነው። ሁለተኛ እስራኤል እያለ የሚናገር ስለማን እንደሆነ ባለፉት ነገር። እስራኤል ማለት የማን ሕዝብ ነው? ንገሩኝ። ለእግዚአብሔር ልጅ ማለት ነው አይደለም? ያው የበኩር ልጅ። እኛ ለእግዚአብሔር ምኖቹ ነን? ንገሩኝ፣ ንገሩኝ። ልጆቹ ነን አይደለም? ያስማማናል። በቀደም ግን አንድ ነገር ተነጋግረናል። ልጅ የምንባል እርሱ የአባትነትን መስፈርት ከሁሉ መጠን በላይ ያሟላል። እኛ ከልጅነት መስፈርት የምናሟላው ያለም እውነት ለመናገር እግዚአብሔር አምላካችን በድንግል ማርያም ጀርባ ሆኖ ተሰዷል። አልተሰደደም? ንገሩኝ። ለማን ነው የተሰደደው? ንገሩኝ። ስደቱን አስበን እናዝናለን? ለዚያ እኮ ቢያንስ ምንም ማድረግ ባይቻል እንደው የፈጣሪያችንን እንደው እኮ ደራሲው ምን ይለዋል? ሰቆቃወ ድንግል ላይ ኢየሱስ ስሉ ተስፋሆሙ ለስሉዳን። የስደተኞች ተስፋ ማን ነው? ኧረ ንገሩኝ። ኧረ በሞቴ ኧረ አደበበሉ ሲጀምሩ እራሱ እግዚአብሔር ግን ምን ሆነ ደግሞ በምድር ወርዶ ስደተኛ። ኢየሱስ ግፉ ምስካየ ግፉአን ለተገፉ ሁሉ መጠጊያቸው ማን ነው? ስጋችን ተዋህዶ ግን ምን ሆነ? እሱ ተገፋ። እግዚአብሔር ማይደር ዘአልቦ ከመ ነዳያን። ነዳያን ማደሪያ የላቸውም አይደለም?
በምድር ማደሪያ አጥቶ ተንከራተተ። መድኃኔዓለም ቸር ኢየሱስ ነግዶስ ወፈላሲ ኢየሱስ መድኃኒታችን መንገደኛ ስደተኛ ሆነ። እንዘውቱ ሕፃን በእናቱ ጀርባ ሕፃኑ ነው። ወልደ አብ ፍቁር ይላል በእግዚአብሔር አብ ዘንድ የተወደደ የባሕርይ ልጅ በሀበሰብ ምንውን በሰው ዘንድ ግን ተናቀ። መኃልየ ብካይ ኮነኒ ዘእሙ ሐዘን የእናቱ ሐዘንና ለቅሶ የሐዘን የለቅሶ ምስጋና ሆነብኝ ይላል ደራሲ። እና እስራኤልን ከሰማይ ወርዶ ከገነት ናና አልቅስ ማለቱ አይደለም። ከሐዘን ሐዘን ለማነጻጸር ፈልጎ ነው። ምስጢሩ ግን እስራኤል የተባልክ አንተ ነህ፣ እስራኤል የተባልሽ አንቺ ነሽ። ስጥጥ ልብሰ ከእስራኤል ይላል። አሁን በእውነት ልብስ ከመቅደድ የሚያደርስ ሐዘን እንኳን እንጃ። እሱ ለበቁ ለቅዱሳን ደህና ዋላችሁ። እግዚአብሔር ይመስገን። በጣም አዝናችሁ ታውቃላችሁ? በጣም ያዘናችሁ ምን ስትሆኑ? አንዲት ልጅ መጣችና ከዓመታት በፊት ነው፣ እሷ አይደለችም፣ ጓደኞቿ እና ቤተሰቦቿ መጡና እባክህን አሉ። ምንድን ነው ስላቸው ሃይማኖቷን ካደች። እንዴት ስላቸው አይ ብቻ ፕሮቴስታንት ሆነች። ኋላ በሌላ ቀን መጥቶ እረሱንም ትታ ሎቱ ስብሐት እግዚአብሔር የለም እያለች ነው። ጭራሽ ነው ምን ሆና ስል አይ በጣም ከፍተኛ ሐዘን ደርሶባታል። ደህና ዋላችሁ። ምን አይነት ሐዘን? ከፍተኛ ሐዘን። እስቲ አምጧት። ኋላ ሳያት ጥቁር በጥቁር ለብሳለች። ቸሪቱ ማምላክ አማላጅቱ አንቺ ተናገሪያት። ሳያት እኔ እንደማልችላት ግልጥ ነው። እሷን ሳይሆን እንዲያረጋትን ጸላይ እንደማልችለው ግልጥ ነው። አቅሙ የለም። አበው ቢሆኑ ይችሉታልና ማምላክ እንዳንቺ ታውቂያለሽ። እንዲያው መቼም ምን ሆነሽ ነው የኔ ልጅ? ምን ነክቶሻል? ሰማል አይደል? እስከሚሰካ ድረስ ያኛው ስላለ ምን ሆነሽ ነው ስላት እንዴት እግዚአብሔር የለም ትያለሽ? ሎቱ ስብሐት አለ እንጂ ብዬ ስል አይ መጀመሪያ በሉስቲ መጀመሪያ አሁን እንድትሉ ፈልጌ አይደለም፣ ልባችሁ እንዳይሰረቅ ፈርቼ ነው። ድምጡ በጣም እንዳይሞት ጨመራ አድርገው እንደዛ በውጭው እንዳለው እንደ ሚዲያው ሞቅ አድርገው ለማለት ግን አይደለም። በነገራችሁ ላይ በጣም ሞቅ ያለ ነገራት ድምፅ ማጉያ በመጠን ቴፕም ላይ ወይም ሞባይል ላይ መዝሙር ስትከፍቱ በመጠን አድርጉት። ለምን ድምፁ ሲጨምር መንፈሳዊነቱ ጠፍቶ ስጋዊ ይሆናል። እንኳን ሌላ ማህሌት ሲቆም እኔ በመጠን ክፈቱት። ቅዳሴ ማህሌት ላይ ትናንት ይገርማችኋል፣ እዛ ላይ ሰገነት ላይ ቁጭ ብዬ አንድ ሰው ጋር ስልክ እያወራሁ እስላሙ ማታ ያው ይጮሃል። ምንድን ነው ይባል እንትን ይላሉ፣ ይጨፍራሉ፣ ምንድን ይባል ብቻ እንደሙያቸው ያደርጋሉ። ተበሳጨው አላሰማኝ ብሎ ማለት ነው ስልኩ። ትዝ ሲለኝ ግን አንድ ነገር ተናገርኩኝ። እስካሁን ድረስ ያላመሰገንናቸው ልናመሰግናቸው የሚገባ በጣም ትልቅ ነገር አለ። ሙስሊም ወገኖቻችን በእኛ ድምፅ ማጉያ እኮ ተሰቃይተው ነው የሚኖሩ። አታውቁም? ይሄንን አንድ እውነት ልንገራችሁ። መስጊድ አካባቢ የምትኖሩ ረመዳን በሆነ ጊዜ እንቅልፍ ሲነሷችሁ ደስ ይላችኋል? ንገሩኝ። ታዲያ ፍትህ ነው እንዴ? ነው አይደለም? ለምን እናሰቃያችኋለን? እኔ ግራ የሚገባኝ ነገር ደጋግሜ ተናገር ያለው የሚሰማ ባይኖር እኔ አንድ ሊቅ መጡና ወንድም ያልኳቸው ማህሌት ተቆሞ ድምፅ ማጉያው እስከ አንቃሩ ተከፍቶ እንዴት ብለን እንነጋገር? የቤተ ክርስቲያን ህልውና ጉዳይ ነው የምንነጋገር፣ የግል ጨወርበሬ አይደለም። እንዲያው ለእናንተ ወሬ ተብሎ እንዳትሉ ብዬ ነው። ወንድም ያሉኝ አቤት አልኳቸው። ይሄ የምትሰማው አልኳቸው ለሰው ነው። ተርታ ነገር አድርገን አበላሽተነዋል። ምክንያቱም ማህሌት ጸሎት ነው አይደለም? ጸሎት ለእግዚአብሔር ነው አይደለም? ታዲያ በድምፅ ማጉያ ስሙልኝ ምንድን ነው? አይ ክርስቲያኖች እንዲሰሙት እንዳትሉ አትሰሙት። ትሰማላችሁ እንዴ? ማህሌት እንዴት ዋላችሁ? ኧረ እንዴት ዋላችሁ? ግዕዝ አታውቁም አይደለም? ስለዚህ ወይ ግዕዝ አስተምሮት ያው እሱም ቢሆን እንኳን ቤተክርስቲያን ቅጥር ውስጥ እንዲሰማ አድርጎ መክፈት ነው እንጂ እኔ በነገራችሁ ላይ በዚህ ጥሩ ነው የቤተክርስቲያኑ። ግን በዚህ በቆባ ስጥል መስመር በዚህ በትንሹ ቆባ ስጥል በቅዱስ ጊዮርጊስ መስመር ስትሄዱ
ከወልደ ነጎድጓድ ጀምሮ እስከ አጣጣሚ ሚካኤል ድረስ እኔ በግልጽ ነው የምናገር። አንድ ነገር ልንገራችሁ፣ ፍትህ ካልሆነ ኦርቶዶክስ ነኝ ብዬ ለኦርቶዶክስ ማድላት አልችልም። በዛም በዚህም ሲንጫጫ የቱን እንስማ? እኔ በጣም ነው ግራ የምትገቡት። አንዱ ደብር ላይ ቆማችሁ ለምሳሌ ቅዱስ ጊዮርጊስ ላይ ቆማችሁ ጊዮርጊስ ላይ ያለው ቅዳሴ ሌላ ነው፣ ሚካኤል ላይ ያለው ሌላ ነው። የትኛውን ትሰሙ? የትኛውን ትመልሱ? አዝናለሁ። ለምን የምንቀድስ ለእግዚአብሔር አይደለም፣ ለማን ነው? ለሰው። እሱ ነው ወቁት ያዝልስ ውስጥ አሲዘው አይመችም። ደህና ዋላችሁ? ገብቷችኋል? አዎ። መተቸት ባለ ድምፅ ማጉያ የቤተ ክርስቲያንን አገልግሎት አበላሽቷል። አንተ ታዲያ የምታስተምር በድምፅ ማጉያ አይደለ ትለኝ እንደሆነ ይሄው አዳራሽ ውስጥ ነው፣ ከዚህ አይወጣም። ሁለተኛ ነገር ማህሌት ጸሎት ነው፣ ለእግዚአብሔር የሚቀርብ ነው። መስማት የሚፈልግ ካለ ከውስጥ ይግባ። አሁን ማህሌት ልስማ ብሎ ግቢ ላይ የሚቀመጥ ሰው አለ? እኔ አላውቅም። ታዲያ ለማን ነው ጆሮ እስኪበጠስ ድረስ የሚከፈተው? ከዚህ ደብር ጀምሮ በሁሉም ደብር ማለት ነው። ይሄ ምን መሰላችሁ? እስላሞችን ስለረበሽ አይደለም መጀመሪያ ችግሩ። አንደኛው እነሱ ሲጮህብን እኛ ከደበረን ካዘነን እኛ ስንጮህባቸው እንደሚያዝኑ ማወቅ አለብን። አንደኛው ይሄ ፍትሃዊነት ነው። ሁለተኛው ነገር ድምፅ ማጉያው አገልጋዩን አበላሽቶታል። ደጋግሜ እናገራለሁ። ድምፅ ማጉያ ያለበት ቅዳሴና የሌለበት ቅዳሴ እኮ አንድ አይነት አይደለም ማለት ነው። አዎ ዲያቆኑ መጫወቻ ነው የሚያደርገው እኮ አንተዋወቅም። ቅዳሴውን መጫወቻ ነው የምታደርጉት እኮ ድምፅ ማጉያ ከሌለ። ድምፅ ማጉያ ካለ ግን ሰው ይሰማኛል ብላችሁ በስርዓት ትቀድሳላችሁ። አዝናለሁ። ፍትሃዊ ነገር እናስብ ብዬ ነው። ለሁሉ ወደ ጉዳይ ልመለስ። ይህች ሴት የተናገረችው ነገር ምንድን ነው? መጀመሪያ እናቴ ጋር ኖር ነበረ፣ እናቴ ሞተችብኝ። ሞተችብኝ በኔ ቃል ነው። እሷ ምንድን ነው የምትለው? ወሰዳት ነው የምትለው። ጠብ አድርገው የለ እንዴት ዋላችሁ? ከእግዚአብሔር ጋር ተጣልታ የለ ወሰደብኝ፣ ንብረቷን ተቀማት ማለት ነው። ከዛ ወደ አባቴ ሄድኩ። ለብቻ ነው አባትና እናቷ የሚኖሩ። አባቴንም ወሰደብኝ። በአንድ ዓመት እኮ ነው። ከዛ ወደ አያቴ ሄድኩ። አያቴንም ወሰደብኝ። ራቁቴን ቀረሁ፣ ብቻዬን ቀረሁ። ታዲያ አሁን እግዚአብሔር ታዲያ እኮ እንደዚህ ሲሆን እግዚአብሔርን ተጣልቼዋለሁ እንጂ የለም አይባልም እኮ። የወሰደ ስላለ ነው እኮ አይደለም። የመጀመሪያው መድኃኒት መልሱ ይሄ ነው። ከወሰደ አለ ማለት ነው። ኋላ ግን ልጅቱን እንዲያው በሞቴ እስቲ እንዲያው አንድ ጥያቄ ልጠይቅሽ። በጣም አዝናለች። በነገራችሁ ላይ በጣም ቀላል ነው እንደ ቤተሰብ ማጣት። እንኳን መንፈሳዊ ልምድ ለሌለው ሰው መንፈሳዊ ነን ለምንል፣ በነገራችሁ ላይ ሰው ሀዘን ቤት ሄዱና አይዞ እንዴ ክርስቲያን እኮ ነው ምናምን ስትል ትቆይና አንተ ቤት ወንድም ወይ እናት ስትሞት አገራዊ ቀኝ ትላለህ። ለምን አባቶቻችን ይላሉ? በሰው ቁስል እንጨት ስደድበት እኮ ነው። ሰው ስትመክር አባ ምንድነው አንተ ባጃጅ ያየሁት ምክርና ቡጢ። አዎ እሱ እውነት ነው። ለሰጭ ቀላል ነው። ይገርማል። ኋላ አንቺ ያልኳት እንዲወስቲ በሞቴ እንደው ለእናንተ ለሁላችሁ ምክር እንዲሆናችሁ። አንድ ሰው አሁን ስገባ ቤተሰቦቼ ሁሉ ተሸኙብኝ ብሏልና ደግ ነው መልካም ነው ብዬ ነው የገባሁኝ። ደግ መሆኑን ላሳይ። እንዲያው እናትሽን ትወጃታለሽ? ምን ትጠይቀኛለህ? አዎ በጣም። አባትሽንስ? አዎ። አያትሽንስ? አዎ። ድንቅ መልካም። እንዲያው ሌላ ጥያቄ ልጠይቅሽ። ምድር የደስታ ነው የመከራ ዓለም ናት? የመከራ ነው እንጂ። ሰማይሳ የደስታ። በምድር ከመኖርና በሰማይ ከመኖር የትኛው ይሻላል? ሰማይ ይሻላል እንጂ። አይ እና ታዲያ ዘመዶችሽ ወደሚሻለው ነው ወደሚከፋው ነው ሄዱ? ወደሚሻለው ነው እንጂ። ታዲያ እወዳቸዋለሁ ብለሽ ነበር። አዎ እወዳቸዋለሁ። አይ ለኔ ግን ሳይሽ ጠላታቸው ምቀኛቸው ነው የምትመስይ። ደህና ዋላችሁ? አሁን አሜሪካ ሲገባ ዘመዳችሁ ይከፋችኋል? ደስ ይላችኋል? ንገሩኝ። ታዲያ ገነት ሲሄድ ለምን ይከፋችኋል? እውነት እንነጋገር። እንኳን አሜሪካ ሳውዲ ሲገባ ደስ ይላችሁ የለም? እሱ ገሃነም የገባ አይደል? ለአንተ ግን ሪያሉን ዶላሩን ትበላለህ። የእሱን ደም ለመጠጣት ደስ ይላል አይደል? ሰው እንዴት ወደ እግዚአብሔር ሲሄድ ይከፋናል? ወገኖቼ በሞት የሚስቱ አስቡት። ምን ልላችሁ ፈልጌ ነው? ሀዘናችን ምን አይነት ነው? እናት ሞተችብኝ፣ አባት ሞተ፣ አትዘኑ እያልኩ አይደለም።
የሐዘን ስርዓት በቤተክርስቲያናችን እንዳለ ታውቃላችሁ አይደለም? እንዴት ዋላችሁ? እግዚአብሔር ይመስገን። ሰው ሲሞት መለቀስ አለበት አይደለም? ንገሩኝ። መለቀስ አለበት፣ ግን በግድ ደግሞ አይደለም። ደህና ዋላችሁ? እግዚአብሔር ይመስገን። ዘሞተ ሳይረፈ ብሎ ደግሞ ሊተወው ይችላል። ምን አለ ሀብቱ አቅሙ ስጦታው ካለው ቸሩ መድኃኔዓለም ኧረ እሱ እንደገላገልከው እኔንም ለንስሐ ሞት አብቃኝ ሊባልም ይችላል። ነገር ግን ሰው ሲሞት መለቀስ እንደሚገባ ነውር እንዳልሆነ ያስተማረን ቸሩ መድኃኔዓለም ራሱ። አልዓዛር በሞተ ጊዜ ጌታ ምን ይለዋል? አዎ ሆከርሶ በሐዘን አንገቱን ወዘወዘ ወአንብአ እንባውን ጠብ አድርጎ አለቀሰለት ይላል። ደግሞ ሊያስነሳው እኮ ነው ያለቀሰ። ለቅሶ አልተከለከለም፣ ግን በመጠን ይሁን። ይህንን ያነሳሁላችሁ ለምንድን ነው? ክርስቲያን በፈት ልማድ አያለቅስም አያዝንም ለማለት ነው። ክርስቲያን በፈት ልማድ አያዝንም አያለቅስም። ለዚህ ማነጻጸሪያ ማን ሆኗል መሰላችሁ? አባታችን አዳም ሲያለቅስ እንዲህ እያለ ነበር የሚያለቅስ። እግዚአብሔርን ያክል ጌታ፣ ገነትን ያክል ቦታ በኃጢአት ያጣው ይለበል። ሰው ለምሳሌ ስደት ወጥቶ አሁን የሚገርማችሁ ነገር እዛ አሜሪካ አካባቢ ያለ አንድ ሰው በቀደም ዕለት ምን ይለኛል? አቤት ቸሩ መድኃኔዓለም፣ አቤት ቸሩ መድኃኔዓለም፣ አቤት ግን እንዴት አድርጎ ይሆን እንደው አንዳንድ ጊዜ ሳስበው ሰቆቃው ለድሃ ሰው ተረፈ እንጂ እግዚአብሔር እኮ መቅሰፍ ብቻ አይደለም። እንደው ወፍጮ አስገብቶ ቢፈጨን እኮ ራሱ አይፈረድበትም። ምን አለ ይመስላችሁ? ቤተክርስቲያን እያነጹ ቤተ መቅደሱ ላይ መጸዳጃ ቤት እንስራበታል። ኦርቶዶክሳውያን እኮ ናቸው። ለምን ሲባሉ ጳጳሳት ሲመጡ የሚጸዳዱበት ከውጭ የሚወጡ። እኔ ያዝናለሁ። እስቲ በአደባባይ ልናገረው። ታዲያ ከዚህ በላይ ምን እንዴት እየዘም ልበል? እስኪ አስቡት። ደህና ዋላችሁ? እንዴት ዋላችሁ? ይኸውላችሁ ጥንት አሜሪካ ስንል የነበረ ነገር ዛሬ አዲስ አበባ ገብቷል። የአሜሪካ ካህን ከተበላሸው በላይ የአሜሪካ ምዕመን ከተበላሸው በላይ የአዲስ አበባ ሰው ተበላሽቷል ነው። የአዲስ አበባው ባህር ዳር ያለው፣ የባህር ዳሩ ጎንደር፣ የጎንደሩ ሌላ እያለ እየመጣ ነው። እባካችሁ እግዚአብሔርን ከመፍራት አንወረድ። እኔ በዓለም ታሪክ ፕሮቴስታንቶች እንኳን መቅደስ ላይ መጸዳጃ ስሩ ሲባል ሰምቼ አላውቅም። ይሄን ብሎ እኔ እርግጠኛ ነኝ ጋኔን እኮ ራሱ ይሄን ስራ ብትሰጡት እንዳይሰራ። ሰው እንዴት ካጋንንት ይከፋል? ኧረ በቸሪቱ ማምላክ እንዴት እንደዚህ ይደረጋል? ኧረ እንዘን፣ ኧረ እናልቅስ። ተው ጥሩም አይደለም። ሰው ሀገሩን ለቆ እንደዚህ ያለ ቦታ ላይ ያሉ ማልቀስ አለባቸው። በእውነት እንደ እዛ ያሉ ምዕመናን ማልቀስ አለ። መድኃኔዓለም እንዲህ የሚሉትን ሰዎች ቶሎ እንዲሸክፋቸው ወይ በንስሐ ወይ እንደ ፍርዱ መጠን ይሸክፋቸው። በእውነት እኔ ምንም አለ እኔ እንደዚህ ግራ ይገባኛል። እንደው ቸሩ መድኃኔዓለም ልብ ለሌለው ሁሉ ልብ ይስጥ። አሜን። እኔንም እንደው ለነሱ ብቻ አይደለም ልብ የምለምነው። እንደው ይሄ እኮ ለዛ ብዙ ሰው ሰምቶ ምንም አይመስለውም። ለምን እንደሆነ ግራ ይገባኛል። እኔ ግን ስሰማ ዝም አልልም። ይኸው ጮሃለሁ፣ ለፈልፋለሁ። እንዴት አይነት ርጉማን ቢሆኑ! እንዴት አይነት ምን አይነት ሰው! እንዴት በነገራችን ሰው ኃጢአተኛ ይሆናል። ከኔ የከፋ ኃጢአተኛ የለም። ሰው ነውረኛ ይሆናል። ከኔ የበለጠ ነውረኛ የለም። እሺ ሰው በጣም ክፉ ይሆናል። ነፍሰ ገዳይ ሊሆን ይችላል። ዘማ ሊሆን ይችላል። እንዴት እግዚአብሔር መቅደስ ላይ እንዲሰራ! በጣም ያሳዝናል። ታዲያ እንደዚህ በክርስቶስ መከራ ላይ የሚቀልዱ አይደሉም። ወደ ጉዳያችን እንመለስ። እንደ አዳም አባታችን ለሰማያዊ ርስት እንጂ ለምድራዊ ርስት ማልቀስ ያልተገባ ነገር። ለዚያ ነው የሐዘን ስርዓት እንድንማር ስጥጥ ልብሰከ እስራኤል ወንድሜ፣ እስራኤል እህቴ፣ ልብስን ቅደድ። ስለ ድንግል ማርያምና ስለ ክርስቶስ ለማዘን ልብሳችንን እንቅደድ። ልብስ ማለት ግን ይህ ልብስ አይደለም። ምክንያቱም ነቢዩ ቅዱስ ኢዩኤል በትንቢቱ ልብሳችሁን ሳይሆን ምናችሁን ቅደዱ። ያ ማለት ሐዘናችሁን በውሸት በልብስ አትግለጹ። አንዳንድ ሰው አለ ሳያዝን ያዘነ ለመምሰል የሚሞክር። ጥቁር መልበስ ማዘን አይደለም። ሐዘን ውስጥ ላይ ባለህ ነገር እንጂ በልብስ ልትገልጠው አትችልም። ሐዘንም ደስታን በልብስ ልትገልጠው አትችልም። ውሸት ነው። የልብ ብርሃኑ የልብ መገለጫው ደግሞ ፊትህ ነው እንጂ ልብስ አይደለም።
ለዛ ነው ስለ ድንግል ማርያም ቀላል እንዳናውቃለሁ። ይህንን እኮ የምነግራችሁ እኔም እናንተም አሁኑ ደርሰን አሁን ስለ ድንግል ማርያም መከራ እያስተማርኳችሁ እንባ አታዩም አይደለም? አዎ ከእናንተ የምብስ እንጂ የምሻል አይደለሁም። ነገር ግን ከቤታችን ግን ቸሪቱን አምላክ ፍቅርሽን አሳድሪብኝ፣ መከራሽን የልጅሽን መከራ ባሰብኩ ጊዜ እንዳለቅስ እንባውን ከፍቅርሽ የተነሳ ደስ ያሰኛል እኮ። በነገራችን ደህና ዋላችሁ። እግዚአብሔር ይመስገን። ድንግል ማርያምን ክርስቶስ ቸሩ አምላካችንን አስበው ትንሽ እንባ ጠብ ጠብ ስትል አቤት ያለው ደስታ፣ አቤት ቸሪቱን አምላክ ደስ ነው የሚለው በእውነቱ። እንደዚህ ያለውን ደስታ በምንም አናገኘው። ለዚያ ነው ስጥጥ ልብሰከ እስራኤል፣ እስራኤል ሆይ ልብስህን ለአንተ ለአንቺ ለኔ ልብህን ቅደድ፣ ማለትም በፍጹም ልብህ ዘንድ ወቅንት ሰቀ ወገብህን ማቅ ታጠቅ ይላል። ከመልሃው ኮለ ዮሴፍ አማጣይ ኮጥዩቀ ለሁለት ከትብክያ ምሳሌ ነገር አልዘከ ለልጅ ታለቅስላት ዘንድ እነሆ ምሳሌው ደረሰ። ዮሴፍ አልቅሰለት አንድ ጊዜ አልፏል። የድንግል ማርያም የዮሴፍ ሐዘን አንድ ጊዜ ነው። ድንግል ማርያምን ግን በሕይወት እስካለን ድረስ ስደቷን እያሰብን እናለቅሳለን፣ ማልቀስም ይገባል በእውነቱ። ታዲያ ከእመቤታችን በስደቷ ከገጠማት ከመከራዋ ጥቂት እናወሳለን። ድንግል ማርያም ወደ ምድረ ግብፅ ወርዳ መጽሐፍ እንደሚል የእመቤታችን የስደቷ ድርሳን እንደሚነግረን መጀመሪያ ይዘው የወጡት ስንቅ አለቀባቸው። የሚበላ የለም፣ የሚጠጣ የለም። ስለዚህ ድንግል ማርያም አረጋዊ ዮሴፍ ቅድስት ሰሎሜን አስከትላ ቸሮ መድኃኔዓለም አምላካችን በጀርባዋ አዝላ እንግድነት ወደ አንድ ሰው ቤት ሄደች። ከቤቱ ከመድረሷ በፊት እህል ይወቃል። እንግዶች እንደመጡ ሲያይ ሸፈነው፣ እንዳይለምኑት ማለት ነው። ድንግል ማርያም አረጋዊ ዮሴፍ ቅዱሳኑ እንደመጡ ሲል ሸፈነባቸው። ከዛ መጥተው ልብ በሉ፣ ድንግል ማርያም በስሟ ለምኖ ያልበላ ያልጠጣ የለም። እንኳን ሌላ መናፍቅ እንኳን ሲቸግር ወዶ በግዱ ስሟን ይጠራል። ታውቁታላችሁ። የሚገርማችሁ ነገር የማያምኑባት ሰዎች እንኳን ስሟን ይጠራል ሲጨንቃቸው። ለምን? ስሟን ካልጠሩ ማን ይራራል? በስሟ የምታራራ ድንግል ማርያም ጸላይ ሰማያት በሰው ልብ እያደረ ሰው ልብ ያጸናባታል። ስለ እግዚአብሔር ጠርታ ለመነችው። የለኝም ምንም ነገር አለ። ትንሽ ጥሬ ነፍስ ማሳደሪያ እባክህ አለችው። የለ አለችው። እሱ ምንድን ነው ብትለው ጠጠር ነው ማለትም አሸዋ ነው። ወደ ልጇ ዞር ብላ እንደ ቃለ ይሆን ብላ አዘናበት ሄደች። እነሱ አልፎ ከሄዱ በኋላ ቢከፍተው አሸዋ ነው። ሲያባለ ሌላ ታሪክ አለ፣ የቸርነቷን ስራ የሚናገር። ከዚያ አልፍ ብላ ሄደች። አሁን እንደገና ሌላ ልመና። ብዙዎቻችሁ የምታውቁት የሚያስገርመኛል ታሪክ አለ። የትዕማን ታሪክ። ትዕማን በምድረ ግብፅ በጣም ሀብታም ሰው ናት። እንደ ዛሬ ሀብታም ማለት ነው። ደህና ዋላችሁ? እንዴት ዋላችሁ? የዛሬ ሀብታም ብዙ ጊዜ ደግነት አይሰራም። አይታችሁት ከሆነ ሀብታሞችን የምታዩቸው መልካም ሲሰሩ የት ላይ ነው? ብዙ ጊዜ ሚዲያ ላይ። ለምን? ለፖለቲካል ጌም። በቆሻሻው ሚዲያ። በነገራችሁ ላይ ሚዲያ ስል ቅድም በዛ መከረኛ ፌስቡክ ላይ የጻፍኩት ነገር መቼም ሰው ሲያዩ ጫጫብኛል። እኔ ስለ ሙያዬ ነው የጻፍኩት። የዛሬ 97 ዓመት የመጀመሪያው ጋዜጣ ይፋዊ ጋዜጣ ነው እንጂ ከዛ በፊት አእምሮ የሚባል ጋዜጣ ነበረ ከመቶ ምናምን ዓመት በፊት። ግን ይፋዊ የሆነ በቤተ መንግስቱ ፈቃድ የታተመ የመጀመሪያው ብርሃንና ሰላም የሚባል ማተሚያ ቤቱን ብርሃንና ሰላም አካላቸው ብርሃንና ሰላም ጋዜጣውን ብርሃንና ሰላም የሚባል የመጀመሪያው ጽሁፍ በብላታ መርስ ያዘን ወልደ ቂርቆስ የተጻፈ ስለ አዝመራ የሚል ደናውናቸዋል። ጅሩ ወረዳ ላይ ያለው አስመራ ምን ይመስላል?
በዛ ዘመን አስደናቂ ዜና ነበረ። የማዝነው ግን ከ97 ዓመት በኋላ ዛሬም የኢቲቪ ፋና ዜና ምንድነው የሚለው? ጠቅላይ ሚኒስትሩ ማሳ ጎበኙ። ዛሬ ግን ዜና ቸሩ መድኃኒዓለም ማመሰግን የኔ ያህል እድሜ ሚዲያ ላይ ስኖር አንድ ቀን እንደዚህ የሚባል ዜና እንኳን መስራት ሲሰሩም አይቻል አቅም ነው ያለውበት ቦታ ላይ አስቡት። እንዲያው ሌላውን ነገር ትተን አሁን ጠቅላይ ሚኒስትሩ ማሳ ጎበኙ ዜና ነው። the meaning of news የዜና ትርጉም እንዴት አንድ ሚዲያ ለነገሩ ወዛው ተናገር ያለው ሚዲያዎቻችን የሚመሩት በካድሬ ነው፣ በባለሙያ አይደለም። ስለዚህ ካድሬው ደስ የሚለው ጌቶቹ ልክ እንደ እንትን እኮ ነው። ልክ እንደ የምዕራቡ ዓለም ሚዲያ አለ አይደለም። ለምሳሌ አንድ የእግር ኳስ ተጫዋች መኪና ሲገዛ ዜና ነው አይደለም? ፌራሪ ገዛ ምናምን ገዛ ዜና ነው አይደለም? ካልስም ቢገዛ ዜና ነው አይደለም? ይገርመኛል። እኔ እኮ አንዳንድ ዜናዎችን እናይና ጠቅላይ ሚኒስትሩ ማሳ ጎበኙ እና ምን ይጠበስ እንደ ባለሙያ ነው የማናግራችሁ። አሁን ዜና ነው። ዜና እኮ ሰዎች ያልሰሙት ሊሰሙት የሚገባ የዜና መገለጫ ከሚባሉ ባህሪያት አንዱ አዲስ የሆነ ነገር ወይም ደግሞ አዲስ ለማድረግ የተሞከረ ነገር በትኩስነቱ ወይም ደግሞ ከመሰማቱ በነገራችሁ ደህና ዋላችሁ። ለምሳሌ የሆነ ድርጊት የተፈጸመ የዛሬ 10 ዓመት ነው። ምንም ወሬ ሳይሰማ ቆይቶ ዛሬ ብሬኪንግ ብዬ ሰበር ብዬ ላወጣው እችላለሁ። ኢትስ ብሬኪንግ ምክንያቱም አልሰማም፣ ሰበር ለመጀመሪያ ጊዜ ከሆነ ሰው የሰማው ነገር ግን ዩቲዩብ ስትገቡ ወገብ የሚሰብር ጠቅላላ ወሬ ሁሉ ምንድነው? ሰበር ነው፣ ሰበር ዜና። አሁን እንደ ሙያም ስታዩት ቀሽም ነው። ደህና ዋላችሁ። ይሄ ዲቨሎፕመንታል የሚባል እንደው በዛው እስኪ ስልጣን አነስታችሁ በሚዲያ ውስጥ በጣም ተፈካካሪ የሚባሉ ሁለት አይነት ጋዜጠኝነቶች አሉ። ዲቨሎፕመንታል ጆርናሊዝም የሚባልና ሊበራል የሚባል። ሊበራል ማለት የተጨማለቀው ዓለም የሚጠቀምበት ነው ምዕራቡ። ዲቨሎፕመንታል እነ ቻይናን የመሰሉ ሀገራት ናቸው። ዲቨሎፕመንታል በተፈጥሮ ወይም ደግሞ ክሬት ሲደረግ ሲፈጠር ዓላማው ምንድነው? በጎ ነገር ላይ ማተኮር ነው። እኛ ሀገር ላይ ሲመጣ ግን መንግስትን ማስደሰቻና ተራ ነገር። አሁን በነገራችሁ ላይ ፋና ክፈት፣ ኢቲቪ ክፈት፣ አማራ ቲቪ ምንም ክፈት ከሚያቀርቡት ዜና 80% እና ዘበለ የሚሆነው የዜና መስፈርት የሚያሟላ አይደለም። ደህና ዋላችሁ። እኔን ስልችት አይልም። እርዳታ ጥሩ ነው አይደለም? እገሌ ምናምን እሺ ጎሃ በዚህ ግንባር ረዳ፣ እገሌ ምናምን እንትን በዚህ ረዳ፣ እንትና ምናምን ረዳ። የቀራቸው ጌታቸው ረዳ የሚባል ጌታቸው የሚባል ሰውዬ ነው። እኔ አዝናለሁ። ከሁሉ በላይ የሚያስቀይመው ነገር ግን እንደሆነ ታውቃላችሁ? ሰውየው ማሳ ጎበኝ ብሎ የሚጎበኝ ሰው ጠፍቶ ነው ማሳ የሚጎበኝ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? የሚጎበኝ ሰው የለም። በእውነት መጽሐፍ የታሰሩና የታመሙትን ጎብኝ ነው ያለ አይደለም? ማሳ ጎብኝ አላለ። የታሰሩትን አይጠይቃቸው እነ እስክንድር ነጋ። አዎ ወለጋ ላይ ምን እየሆነ ነው ያለ? ሰው እየሞተ አይደለም? ንገሩኝ። ትግራይ ሰቆቃ አይደለም? ሰሜን ወሎ፣ ዋግ ኽምራ፣ ሰሜን ጎንደር ጭንቅ እኮ ነው። ተውጭ ፖለቲካውን ብዬ አይደለም ስለማዘን ወደ ጉዳያችን እንመለስ። ስለ ድንግል ማርያም ስለ ቸሩ መድኃኔዓለም ኢየሱስ ክርስቶስ ማዘን ይገባናል። ሀብታሞች ሰዎች ገንዘብ ሲሰጡ ለእግዚአብሔር በእግዚአብሔር ዘንድ ዋጋ የሚያገኙበት የሚገርማችሁ ነገር ምን አለ ተደብቀው ቢሰጡት ዋጋ እንዲሆናቸው ለሁሉ። ይህቺ ትዕማን የምትባል ሴት ድንግል ማርያም ከበር ቆማ ስመ እግዚአብሔር ጠራች። ስለ ቸሩ እግዚአብሔር ብላለች። እግዚአብሔር ወዴት ነው ያለው? ኧረ ነገሩኝ። ስለ ቸሩ እግዚአብሔር አለች። እሱ ገና አንደበቱ ብዙ አይደለም፣ ገና አልፈታም። 2 ዓመት አልፎታል፣ ግን አልፈታም። ወጣችና ትዕማን እመቤታችን ስትመለከታት ያ ሁሉ ፀሐይ ያ ሁሉ ብርድ ወርዶባታል።
ልብሷ እንዳልሆነ ሆኗል። በመከራ ጽናት እግሯ እጇ ሌላ ሆኗል። ያም ሆኖ ግን የድንግል ማርያምን ውበት ሁሉ መሸፈን አይችልም። ምንም መሸፈን አይችልም። ገረማት ይላል። ትዕማን ከውበቷ የተነሳ ከድንግል ማርያም ውበት የተነሳ ተገረመች። ግን አድንቃ መልካም በማድረግ ፈንታ ወዴት ነው የመጣችው? አይ ከገሊላ የመጣ ከይሁዳ ከገሊላ የመጣን ስደተኞች ነን፣ ቀን ፊቱን ያዞረብን ስደተኞች ነን አለ ዮሴፍ አረጋዊ። ሲያዩሽ የቤተ መንግስት ሰው ልዕልት ትመስያለሽ። ላቲ ስብሐት ጠባይሽ ደረቅ ቢሆን ነው እንጂ እኮ እመቤታችንን እኮ ጠባይሽ ደረቅ ቢሆን ነው እንጂ አንቺን የመሰለች ልዕልት ከመጋረጃም ባልወጣች ነበረ ብላ ልብ የሚወጋ ክፉ ነገር ተናገረቻት። ይሄን ጊዜ አረጋዊ ዮሴፍ በጣም አዘነ። ወደፊት ራመድ ብሎ አንቺ ሆይ ለድሃ ላጣ ቀለጣ ለነጣ ቢኖር ይዘከሩታል፣ ባይኖር ካለው ያድርስ ይሉታል እንጂ እንደዚህ እንደ ጦር ልብ የሚወጋ አነጋገር ይናገሩታል ነውር አይደለም ብሎ ሲናገር ኮቲባ የሚሏታል የምትባል ህላይ ህደር በፎቁ ባሪያ አለች። የሴትየቱ ባሪያ ይችን ባሪያ ሳስባት የዚህን ዘመን ምእመን ትመስለኛለች። ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እየሰማችሁኝ ነው? የዚህን ዘመን ምእመን በተለይ ወጣቱን ትመስለኛለች። ኮቲባ የዚህን ዘመን ሰባካያን ትመስለኛለች። በምን ትሉኝ እንደሆነ ትዕማን ኮቲባን ያለማመደቻት ለሷ እንድትከላከልላት እንጂ ለእውነት እንድትቆም አይደለም። ተረድታችሁኛል? የዚህ ዘመን ሰባካያን ሰዎች እግዚአብሔርን እንዲያመልኩ ለእውነት እንዲቆሙ ነው ወይስ እኛ እንዲከተሉ ነው እያስተማርናቸው ያለን? እስኪ እንዲያው ከአብዛኛው ተሰባኪ ወጣት መካከል የሚበዛው እግዚአብሔርን ነው ሰባኪውን ነው የሚከተል? ንገሩኝ። ይገርመኛል። በጣም አዝናለሁ። አሁን ልብ በሉ። ለቅዱስ ፓትርያርኩ የማይከላከል፣ ለቅዱስ ሲኖዶስ የማይከላከል፣ ገዳማት ሲሆኑ ድንግጥ ማይል፣ አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲታረዱ፣ ወለጋ ላይ የክርስቲያኖች የኦርቶዶክሳውያን ደም እንደ ጎርፍ እየፈሰሰ ምንም አይመስለውም። ሰባኪውን የነቃቀን ጉሮሮውን ነው የሚያልቅ። ሎቱ ስብሐት እግዚአብሔር የምትሳደብ ለሱ ድንኳን ምንም አይመስልም። ብቻ አትንካበት። ኮቲባ ማለት የዚህን ዘመን ተሰባኪ ወጣት ትመስላለች። ትዕማን የዚህን ዘመን ሰባኪን ይህን ጨምሮ ትመስላለች። ወፍራም ናት። ደህና ዋላችሁ? እንዴት ዋላችሁ? ብዙ አትወፍሩ። ተፈጥሮ የሰጣችሁ ካልሆናችሁ በቀር ለምን መሰላችሁ? የዚህ ዘመን አይታችሁ ከሆነ ሰባኪያን ጋርድ አላችሁ አይደል? አታውቁም? የእውነቴን እኮ ነው። ስም ለማጥፋት እንደመስላችሁ ሰባኪያን ጋርድ አላቸው። ጋርድ ያላቸው ሰባኪያን አሉ። ጋርድ የሚሆን ደግሞ እንዴት ያለ ነው? ፈርጠምጠም ያለ ነው አይደል? አዎ። ለምን? ሰዎቹ አጋንንት ስለተጫወተባቸው የሚፈሩ አጋንንት ሳይሆን ማለት ነው ሰውን ነው የሚፈሩ። ይገለኛል፣ የሆነ ነገር ያደርገኛል። መፍራታቸው አይደለም ችግሩ፣ ግን በጋርድ ሊድ ነው ማለት ነው። ጋርድ አንዳንዴ ፕሬዚዳንቶችን እንኳን አያድናቸው። የሃይቲው ፕሬዚዳንት ጋርድ ነው ተገድሏል። አልሰማችሁም? ወር ሆኖት አላችሁ ነው ተገደለ። አስቸጋሪ ነው። እየሰማችሁኝ ነው? ልባችሁ ወዲህ ነው? ከውፍረቷ የተነሳ ደረጃውን ደሩን እያናወጠች ወረደች። ፊት ለፊት መጣ። አረጋዊ ዮሴፍን በጥፊ ልትመታው ከዚህ አድርሳ ተመለሰች። ቃጥታው ተመለሰች። ኋላ ስታስበው ማድረግ ያለብኝ ብላ ከድንግል ማርያም ዘንድ ሄዳ ክርስቶስ መድኃኔዓለምን ነጥቃ መሬት ላይ ፈጠፈጠችው። ደህና ዋላችሁ? ያው ከዚህ በኋላ ግን በቃ አትቀያይሩት፣ አንድ ቦታ ላይ እናድርገው። እንዴት ዋላችሁ? እግዚአብሔር ይመስገን። አስቸገረን አይደለም? አሁን ስታስቡት
ፖለቲካ ልግባ? ትፈቅዳላችሁ? ትፈቅዳላችሁ ወይ? ፖለቲካ ልግባ? ታስመታኝ። ደግሞ አዲሱ መንግስት ትንሽ ይረጋጋል። ምንድነው ስሙ? የመንግስታችን ስም ማን ነው? ንገሩኝ እንጂ። ብልጽግና ነው? አዎ ጥሩ ነው አይደለ? አዎ ጥሩ ነው እንጂ ተው፣ ስርዓት ያዙ። አሃ ፈሊጥ እኮ ነው። ተማሩ እንጂ። እንዴት ዋላችሁ? እዛው በእጅ ያዘው ዝም ብለህ እዛው ነው ብለህ ስለ ዶክተር አዚዝ ሰማችኋል? አዎ ፈሊጥ እኮ ነው። አሃ አዎ ደግሞ ደት እኮ ነው። ማታለል እኮ ነው። ዝም ብለህ ይሄን ፖለቲከኛ አሁን እዚህ አንድ ካድሬ ምናምን ስለማይጠፋ አንድ ሁለት አመሰገነው ከወለዱ እንዲናገር። አዎ የእውነቴን ነው። በጣም ብልጽግና ውሎ ይግባ። አይ ሳይቸግር ጤፍ ብድር ነው ጨው ብድር ነው አባቶቻችን። አንቺ ሀገሬ ኢትዮጵያ ሞኝ ነሽ ተላላ አሉ። እዚቹ ላይ ልንገራችሁ፣ ሀገሬ ኢትዮጵያ ሞኝ ነሽ ተላላ እንደ የቀኝ ጌታ የወፍታሄ ነው እየተባለ ዛሬስ ታላቁ ጋሽ ገሪማ ናቸው አሉ ይሄንን ድርሰት የደረሱት። ገርሞኛል እኔ በጣም። ገሪማ ታፈረ የታሪኩ ጌታ የፕሮፌሰር ኃይሌ ገሪማ አባት ጋሽ ገሪማ ታፈረ ድንቅ ነው። እግዚአብሔር ነፍሳቸውን ይማርልን። አሜን። በእውነቱ ጋሽ ገሪማ እስቲ አንድ ቀን ታሪክ ሳወሳ ስለ ጋሽ ገሪማ ነገራቸዋለሁ። ገሪማ ታፈረ፣ ቄስ ገሪማ ታፈረ፣ መርጌታ ገሪማ እንዲያው በዛ ሀገሬ ኢትዮጵያ በሚለው ህዝብ ላይ ለሁሉም ቸሩ መድኃኔዓለምን ከክንዷ ታቅፋ ነጥቃ መሬት ላይ ጣለችው። በነገራችሁ ላይ ክርስቶስ ላይ እንዲህ ያደረገች ይህች ባሪያ እንዴት ጸላይ ሰናያት ቢያስደፍራት! ክርስቶስ መድኃኔዓለም ሕፃን ሆኗልና የሰውነትን ስርዓት ሁሉ መፈጸም ይገባዋልና ምርር ብሎ አለቀሰታችሁ። ድንግል ማርያም እንባዋ እየወረደ ቅድም ለዚያ ለሁለት ከትብክያ ምሳሌ ነገር ስለ ለልጅ ታለቅስላዘን ምሳሌው ደረሰ። ድንግል ማርያም እንባዋ እሱ ታች ወርቆ ባይባ እየተንጠፈጠፈ አካሉ ላይ ሲሆን ልታነሳው ስትል አረጋዊ ዮሴፍ ልጅ እንዳታነሺው ከሃሊነቱን ይግለጽ፣ እስከዚህም አልበዛም። አንዳንድ ጊዜ ጥሩ ማለት ደህና ዋላችሁ። ይበዛል አይደል? አንዳንድ ጊዜ ቤተክርስቲያን ላይ የሚሰራው ግፍ ይበዛል። አባቶቻችን ላይ የሚሰራው ግፍ ይበዛል አይደል? ኢትዮጵያ ላይ የሚሰራው ግፍ ይበዛል በጣም። አንዳንዴ እኮ ፍረድም ይባላል። ታዩ ይፍረድ፣ ከሃሊነቱን ይግለጥ። እመቤታችን ግን እናት ናት፣ ወላዲተ አምላክ ናትና ታቅፋው እሱ እያለቀሰ እናትና ልጅ እሱ እያለቀሰ እሱ እያለቀሰች ያለ በዚያች ቅጽበት ነው መሬት ተከፍታ። ሁለቱን ብቻ አይደለም የዛ ተባባሪ አድናቂ የነበሩ ቤተሰቦቻቸው በሙሉ መሬት ተከፍተው አጥቻቸው። ፍትሐ እግዚአብሔር ይባላል። እንደ ዳታን እንደ አቤሮን እንደ ቆሬ መሬት ተከፍተው አጥቻቸው። ይሄ ነገር ግን ድንግል ማርያምን ያስደስታታል ብላችሁ እንዳታስቡ። ማልቀሷን አላቆመችም። እግዚአብሔር ግን ቸር ልጇ በክንዷ እንደ ሕፃናት እያለቀሰ እንደ አምላክነቱ መሬት ተከፍታ በጎረቤቶቿ ሁሉ ነገር ለማጋነን ከእሷ ጋር ለመተባበር ከትዕማን ጋር መጥተው ነበርና ጦጣ ዝንጀሮ ሆኑ። እያሳደደ ውሻ ዱር አስገብቷቸዋል። ቸሩ መድኃኔዓለም ከእመቤታችን ጣዕመ ፍቅሯን ያሳደረብን። ታዲያ የትምህርቱ ማጠቃለያ አንደኛውን ተናግሬዋለሁ። ለሁለት ከትብክያ ምሳሌ ነገር አንጸቀ ያለው ነገር ከነገር ለማነጻጸር ሲሆን ዋናው ግን የድንግል ማርያምን ሐዘኗን መከራዋን እንድናስብ ነው። ቸሩ መድኃኔዓለም የድንግል ማርያምን ሐዘን እንድናስብ ይርዳን። ፍቅሯን መዓዛዋን ጣዕሟን ያሳድርብን። ሁለተኛው ግን ማንኛውም ሰው ላይ ኮቲባ ሆነች ትዕማን ያደረጉትን ነገር ማድረግ ድንግል ማርያም ላይ ማድረግ፣ ክርስቶስ መድኃኔዓለም ላይ ማድረግ ምንም ጥያቄ የለም። ስለዚህ ራሳችንን ለተቸገሩ ሰዎች
በመራራት መልካም በማድረግ በተለይ ለስደተኞች በማዘን መልካሙን ነገር ማድረግ ይገባናል። አሁን ስደተኞች በየስፍራው ሞልተዋል። ታውቁታላችሁ ያለውን ችግር። ለነሱ ማዘን ለቴሌቪዥን ዜና አይደለም፣ ለሬዲዮ ዜና አይደለም፣ ለእውነቱ ሲባል የመልካምነት ስራ እኛ ክርስቲያኖች መስራት ይገባናል። በተለይ ደግሞ እርዳታ ኦርቶዶክሳውያን መጀመሪያ ለኦርቶዶክሳውያን ነው መርዳት ያለው። እኔ ስደተኛ ሆነው ከጭልጋ የመጡ አሁንም ድረስ መንገድ ላይ የሚለምኑ አውቃለሁ። ሀብታም የነበሩ ሰዎች መንገድ የሚለምነዋል ምንም እንደሌላቸው ነው ማለት ነው። ስለዚህ ለተሰደዱት ሁሉ እንድንራራ ቸር መድኃኔዓለም መልካሙን ልቦና ያድለን፣ መልካሙን ልቦና ያድለን። እንግዲህ የእመቤታችን ነገር እዚህ ላይ ገታ እናድርግና የሳምንቱን ቅዱሳን አንስተን የምንጨርስ ይሆናል ማለት ነው። እየተሰማችሁ ይሆን? ሰማል? ከኋላ ሰማል? ደግ። እንደሱ ከሆነ መልካም። ዛሬ 3 ነው የተገናኘ ነው። በ26 ነው የነበረው። ከ26 በኋላ ያሉ ቅዱሳን እንመለከታለን። በ27 ከምናነሳቸው ቅዱሳን ሁሌ በየዓመቱ ልባችንን ደስ የሚያሰኘው አባታችን ቅዱስ አንጢላሪዎስን እናስቀድማለን። ማናልን? አንጢላሪዎስ ማለት በሀገሩ ፍጹም ጨካኝ ሀብታም ሰው ሊቀ መጸባሃን ይባላል። የቀራጮች ሁሉ አለቃ ነው። በአመፃ ገንዘብን ሰብስቦ ሀብታም የሆነ ለኔ ቢጤ ማይራራ በድሆች ላይ የሚጨክን ይሄ ሰው ታዲያ እግዚአብሔር ለዚህ ሰው የመዳኛ ምክንያት ፈለገለት። አንድ ቀን ከስራ ውሎ ሲመጣ የኔ ቢጤዎች ከበው እየለመኑ ይጨዋወታሉ። እሱ ሲደርስ አንደኛው የኔ ቢጤ አያችሁ አለ። ምን ሲሉት ያ ጨካኝ ሰው መጣ። እዚህ ዓለም ላይ ግን እንደዚህ ሰው ጨካኝ አለ፣ እንደዚህ ሰው አውሬ አለ ሲሉ ሰማቸው። ተበሳጨ። ግን ርቦታል። ምን አላችሁ? ርቧችሁ እያለ መንገድ ላይ ጠብ ቢነሳስ የትኛው ይቀድማል? ራቡ ይቀድማል። ብበላ ይሻለኛል ብሎ ገርመሟቸው ሄደ። ከመሀል ላይ ግን አንድ ዝም ያለ የኔ ቢጤ ነበር። እናንተ ጨካኝ ነው የምትሉት እኔ እጄ ቢመጸውተኝስ አላቸው። ይሄ ሰው ላንተ አረ በጭራሽ አይሆንም። እንወራረድ። እሺ በምን ሲለምኑት በዋሉት ካልተመጸወተ እሱን ይሰጥ፣ ከተመጸወተ እነሱን ይሰጡት ማለት ነው። አንጢላሪዎስ ሄደ። እቤቱ ገብቶ ሰገነት አለው እንደ ፎቅ ያለ ለናላችሁ አለ እንኳን ዛሬ ሀብታም ቤት ስታዩ ብዙ ጊዜ ሀብታም ቤት እንደዚህ ኤልሼፕ ነው የሚሰሩት። ዛሬ ከዛም በላይ ወራ አለቻል እንደ ሰገነት እንደ ቴራስ የምትመስል ነገር እዚያች ላይ ጠረጴዛቸውን ቁጭ አድርገው እየተዝናኑ ጠዋት ከሆነ ፀሐያቸውን እየሞቁ ከሰዓት ከሆነ ነፋሳቸውን እየተቀበሉ ይበላሉ አይደል? አይበሉም? ይበላሉ አይደል? ያስቀናል አይደል? ነገሩኝ እንጂ አትቀኑም። ገሃነም ነው። ሰው አትቅኑበት፣ ይቅርባችሁ። የእውነቴን ነው። የተረፈ ነገር መብላት ነው ጥሩ። እሺ ድሀ የሚበላውን በለው፣ ሀብታም የሚበላውን በልተህ ምን ሊያደርግ? ለዛውም ደግሞ ሀብታም አይበላውም። እንዲሁ አይቶት ነው የሚያስገባው። ተው እባክህ። ልክ አስቀርቦ ሊበላ ሲል ይሄ ድሀ ከች ምቀኛ ነው አይደል? ከች መጣ። ስለ ቸሩ እግዚአብሔር ስለምብርሃን ብሎ የሚለምነው አይወድም ይሄ ሰው። ደግሞ ሲያየው ቅድም ሲሰድቡት ከነበሩት አንዱ ነው። ሊደበድበው ፈለገ፣ ግን አልተመቸውም። ዞር ቢል ከማዕዱ ላይ ምን አየ? ደረቅ ዳቦ። እናንተ ባኒ እንደምትሉት አይነት ባኒ ታውቃላችሁ? ሽማግሌ ናችሁ ማለት ነው። ዛሬም አለ ባኒ። ያው መቼም ደረቅ ዳቦ አየ፣ አንስቶ ኖሮ አናቱን ቢለው ተገመሰና ደም በደም ሆነ። እየሰጠው አይደለም እኮ እየመታው ነው። ይሄ ሰው አንደኛ ሞታል፣ ሁለተኛ ነገር ለውርርድ ያቺ ዳቦ ታስፈልገዋለች። ሄደ
አንጢላሪዎስ ግጥም አድርጎ መጥቶ ጸሎት አያውቅም። ፍርክስ ብሎ ለት ማታ የእግዚአብሔር መላእክት በአንድ ጎን ቆመው በርቀት አጋንንት መጥተው ነጥቀው ወስደው በእግዚአብሔር ዙፋን ፊት ሊያቀርቡት ሲሉ መላእክት ይነጋገራሉ። አሁን ለዚህ ሰው በእግዚአብሔር ፊት ምን ይዘንለት እንቅረብ ይላሉ። መላእክት ነው የሚፈልጉ። ምንም እኮ ከበጎ ነገር የሰራው የለም ሲሉ አንዱ የእግዚአብሔር መልአክ ይመጣና አይ አንዲት ዳቦ አግኝቻለሁ፣ ግን እኩሏ ደም እኩሏ ጭቃ ተነክራለች። ደም ሲመታው ጭቃ ሲወድቅ ተነክራለች። በዚያውስ ላይ እንዴት ይሆናል እያሉ ወደ እግዚአብሔር ዙፋን አቀረቡት። በነገራችን ላይ ስንክሳር ታሪኩ በከፊል ነው የተቀመጠው። ስንክሳር የተወሰነውን ነው የሚያስቀምጠው። አቀረቡት ወደ እግዚአብሔር ፊት። አጋንንት እች ነፍስ የኛ ናት ሲል መላእክት አይ የለም እች ነፍስ ጌታ ሆይ ላንተ ነው የምትገባ አሉ መላእክት። እንዴ ምንም እኮ በጎ አልሰራም ሲሉ አጋንንት መላእክት ሰርቷል እንጂ ይሄው ዳቦ መጽውቷል ብሎ አመጡ። አጋንንት ምን አሉ? አይ ሊመጸውተው ፈልጎ አይደለም ሊደበድበው ፈልጎ ነው። እውነታቸውን ነው አይደለም? ንገሩኝ። ግን አጋንንት ስለሆኑ የነሱ እውነት ቁም ነገር የለው። መላእክት ምጽዋት ነው፣ አጋንንት ዱላ ነው፣ ክርክር ሆነ። ኋላ ጌታ ምን አለ? ከዚህ ሁሉ ያለማ ነዳዩን አምጡትና ይመስክር። መጥቶኛል አለ ሲወጣሉት፣ መጽቶኛል ካለ ገነት ታገቡታላችሁ። መላእክት ያን ድሃ ይዘውት መጡ። ገና ሲያየው ሳይጠየቅ ኦ ባእል ትማልም ዘአጽገብከኒ አምጹ ከሙዜ፣ ለካ በጣም ርቦት ነው ትናንት ያጠገብከኝ አንተ ሀብታም ባለጠጋ፣ አንተ ደግ ሰው ከዚያ መጡ ብሎ አይናገርም። ድሃ በምድር ይሳደባል፣ በሰማይ ግን ጥሩ ምስክር ነው። ጥሩ ምስክር ነው። ድሃ በምድር ጥሩዎች አይደለም፣ አስቸጋሪዎች ናቸው። በሰማይ ግን ጥሩ ምስክር ናቸው። ትናንት ያጸገብከኝ አንተ። ኋላ ምን አሉት አጋንንት? ደበደበ እንጂ መቼ አጠገበ ቢሉት ኢታውቀኒ ደሜ እምጽና ረሃብ፣ ረሃቡ ስለጸና ደሙን አላስተዋልኩትም በሉ ብሎ እግዚአብሔር ፍርድ ከማውጣቱ በፊት ብንና አለ። ለካ ራእይ ነው ይሄው። አረ ኋላ መንቃቱ በፊት እንኪያስ ወዲም ወዲም ከምን መዝኑ አለ ጌታ እንጂ። ቅዱስ ሚካኤል ሚዛን አመጥቶ ኃጢአቱ በሙሉ በአንድ ሚዛን፣ ያቺ ዳቦ አንድ ሚዛን ላይ ቢቀመጥ ኃጢአቱና ዳቦ እኩል ነው። ከዚያ በኋላ ነው ነቃ። ኋላ ምን አለ? እማታለው እየወረወርኳት ዳቦ አንድ ድሃ አጥግባ ይህን ያክል ዋጋ ካላት በፈቃዴ በመጸውትማ እንዴታ ብሎ እንደነቃ ሀብቱን ንብረቱን ለነዳያን ሙሉ በሙሉ አካፈለ። ርስቱን አካፈለ፣ ቤቱን አካፈለ። ምን ቀረችው? በትር ራሱ ላይ የሚያደርጋት ነገር ልብሱ ብቻ ቀረች። አሁንም ነዳያን ሲለምኑት በትሩን መስጠት፣ ሲለምኑት ጥምጥሙን፣ ሲለምኑት ልብሱ፣ በውስጥ ያለች አንዲት ቀሚሻ ነገር ልብስ አካል የምትሸፍን ብቻ ቀረች። እንዲህ አድርጎ በጾም በጸሎት ተወስኖ ሲኖር ከሩቅ አገር ዝናው እየተሰማ ኧረ እንዲህ የሚባል ደግ ሰው አለ። ነዳያን ግሸን እኮ ለመለመን ይሄዳሉ። አታውቋሚ? ደህና ዋላችሁ? ኧረ እንዴት ዋላችሁ? ኧረ እንዴት ዋላችሁ? ግሸን ትራንስፖርቱ በሺህ የሚቆጠር ገንዘብ ያስወጣል አይደለም? ግን ግሸን ለልመና ይሄዳሉ። ይገርማችኋል። ከጎንደር፣ ከትግራይ፣ ከሐረር ከሌላም ተነስቶ ግሸን ይሄዳሉ። ለምን? ለልመና። እግዚአብሔር ግን ቸር ነው። በኪነ ጥበቡ መሬቱን ያስረግጣቸዋል። ያው ቃል ኪዳን ይሳተፋሉ አይደል? ለምን እጥፍ እንለምናለን ብሎ ባሰብ እንደ ነጋዴ ማለት ነው። የእውነቴን ነው። በጣም እንደው ምጽዋት ስትሰጡ አትመራመሩ። እሺ እሺ በሉ እንጂ አትመራመሩ። ሱፍ ለብሶ ቢለምን ስጠው ካለ፣ በጣም የባሰው ካለ ለባሰው አስቀድም። አሊያ ግን ሱፍ ለበሰ ብለህ አትከልክለው። ለለመነ ሁሉ ስጥ። መጽሐፍ የለም የሚለው በቃ ስጠው። ዝናውን ሰምተው ሶስት የኔ ቢጤዎች ይመጣሉ። ነዳያን ስለ ቸሩ እግዚአብሔር ዝናን ሰምተን መተናል፣ መጽውተን አሉት። ሁሉ ነገር አልኩ የለኝ ምን ልስጣችሁ አላቸው። አይ ከስንት ሀገር ታዲያ በከንቱ ደከምነ ብሎ አዘኑ። እሺ አትሉኝም እንጂ እሺ ካልኳችሁማ ትጠቀሙ ነበር አላቸው። ምንድን አሉት? ሽጡኝና ተካፈሉ ለባርነት አላቸው። አዎ ይሄን ተጨካኝ ቸሩ መድኃኒዓለም እኛን ይጠቅማሉ እንጂ እነሱ ብዙዎቹ አራዊት ናቸው፣ አስቸጋሪዎች ናቸው። እኔ እውነቴን ነው፣ በጣም ነው የማዘን። ሸጡት ለባርነት።
30 ዲናር ሽጠው እንደ ፈጣሪ 30 ዲናር ሽጠው 10 ዲናር ወርቅ ተካፍሎ ሄዱ። የተሸጠበት ቦታ ላይ እረኛ አደረጉት። ገዝተው በባርነት እረኛ አደረጉትና በጣም ያሰቃዩት። በጣም ሲያሰቃዩት እረኝነት ላይ ሆኖ ያዝናል። ጌታዬ ሆይ ብሎ ሲል የእግዚአብሔር መልአክ ይገለጣል። አይዞህ አለውን የከጎን ይሄው የተሸጥክበት ገንዘብ እኔ እጅ ላይ ያለ ይለዋል። የሚገርማችሁ ነገር እሱ እረኝነት የተቀጠረበት ቦታ ለምለም ሳር ውሃ የሚገኘው ስንት ሀገር ተሄዶ ነው። እና ለራሱ ሳይሆን ከብቶቹ ሲሄዱ በጣም እየደከሙበት ለከብቶቹ ስለማዘን ከጌቶቹ ልፍ ብሎ ያለ ባዶ ሜዳ አለ። ላብም እንትን ምንድነው ሳርም የሌለው ውሃም የሌለው ጸሎት ሲጸልይ ሳር ይበቅላል። ያን ይግጣሉ። ኋላ ሰው ሲመጣ ይጠፋል። የለም ግጠው ሲጨርሱ ነው ምን ያስፈልጋቸዋል? ውሃ ያፈልቅላቸዋል፣ ያጠጣቸዋል። ማታ ሂደው ሲታለቡ ግን ደም ነው የሚታለቡ። ወተት አይደለም። ለምን? ግፍ እየሰሩበት ነው። ሰዎቹ ደም ነው የሚታለቡት። እንዲህ ያደረገ ሲኖር እሱ ከነበረበት ሀገር አንድ ሰው በእንግድነት ወደዛ ሀገር ይመጣና ሲመለከት አንጢላሪዎስ እረኛ ሆኖ ባሪያ ሆኖ እየተቀጠቀጠ መከራውን እያየ ቀረብ ይለና እናንተ ይላቸዋል፣ ይሄ ሰው ማን እንደሆነ ታውቃላችሁ? ማን ነው? እንዲህ ባለ ሀገር የቀራጮች አለቃ የነበረ ሀብታም ሀብት ንብረቱ ለነዳያን ሽጦ ጨርሶ ለተቸገሩ ሰዎች ስለራራ እኮ ነው ለእናንተ የተሸጠ ቅዱስ ሰው እኮ ነው ብሎ ይነግሯቸዋል። ይህንን ነገር ቅዱስ አንጢላሪዎስ ሲሰማ ከብቶቹን አምጥቶ በረት ላይ ዘቅባቸው ወጥቶ ጠፋ፣ ክብሩ እንዳይገለጥበት። ታዲያ ምን ችግር ተፈጠረ? ሀገሪቱ አጥር አላት። እኛ ሀገር አጥር የለንም አይደለም። ሀገሪቱ አጥር አላት፣ በር አላት። ሀገሩ ውጭ መውጣት አይችልም። የቀድሞ ሀገር ያው ጊዜም ከተማ በር አለው። የሀገሩ ሰዎች ክፉ ናቸው። ማንም ሰው እንዳይወጣ እንዳይገባ ዘበኛው ጽሙ ባህብ ይላል። ጆሮ አይሰማ አፋ ይናገር፣ ወይም ቃሉ በጣም ይከብዳል። ዲዳና ደንቆሮ ክፈቱልኝ ብትሉ አይሰማም። ቅዱስ አንጢላሪዎስ ደረሰና ቢያየው ምንም ነገር ወደ ጆሮ ቀረብ ብሎ ክፈትልኝ የሚለውን ቃል ስትናገር አፉ ላይ እሳት ወጥቶ በቀኝ ጆሮ ገብቶ በግራ ጆሮ ወጣ እሳቱ። ጆሮ ተከፈተ። ከዚያ እሺ አለው ባፉ። አፉ ተከፈተ። ከፈተለት ወጥቶ ሄደ። መጥተው ማን ክፈት አለ ሲሉት እንዲህ ላለ ቅዱስ ያልከፈትኩት አይደለም ለማን ልከፍት ዳክ እንዲህ ማን አዳነ ሲሉት እሱ አዳነኝ አለ። ሲፈልጉ ኑሮ አጥተው መስከረም 26 ቀን እንግዶች ሲያልፉ አስከሬኑን መንገድ ላይ አርፎ አገኙት። እያለቀሱ እየዘመሩ ቀብረውታል። በረከቱ ይደርብን፣ አሜን። በረከቱ ይደርብን፣ አሜን። በትርጓሜ ታሪኩ የሚተረክ በጣም ቅዱስ ደግ ሰው ነው። ሌላ አባታችን ቅዱስ ኤዎስጣቴዎስ ዓመታዊ በዓሉ ነበረ። በጣም ብዙ መከራ የተቀበለ ታሪኩን በሌላ ቦታ እንተርካለን። እናታችን ቅድስት ቴቅላ ሐዋርያዊት፣ አባታችን አባ ዮሐንስ ዘደብረ ጽጌ፣ በ28 ሰማዕቱ ቅዱስ አባዲር፣ እናታችን ቅድስት ኢራኢ፣ እናታችን ቅድስት ሶስና፣ እነ ኪሮስ፣ እንቆ ማርያም፣ እስጢፋኖስ የመሳሰሉ ቅዱሳን እነ ኢራኒ ጳውፍርና፣ በ29 እናታችን ቅድስት አርሴማ ድንግል፣ ቅድስት አጋታ፣ ቅድስት ክርስቶስ ክብራ፣ ዮሐንስ ወንጌላዊ፣ በ30 አቡነ ገሪማ ዘመደራ፣ አባ ሳሉሲ ክቡር፣ ቅዱስ አትናቴዎስ፣ ቅዱስ ጎርጎርዮስ፣ ሐዋርያት ቅዱሳን ያዕቆብና ዮሐንስ፣ ሌሎችም ቅዱሳን የዚያን ቀን ዓመታዊ በዓላቸው ተከብሮላቸዋል። እና አባ ብሳሊ ታላቁ፣ እና አባ አሮን ዘገሊላ፣ በአንድ እናታችን ቅድስት ማርያም ተፍረት፣ ቅድስት ተርጣን፣ ቅድስት ሶስና፣ እናታችን ቅድስት አንስጣስያ፣ በሁለት አባ ሕርያቆስ ዘብህንሳ፣ አባ ማትያስ ዘፈጠጋር፣ ማትያስ የአቡነ ታዲዮስ ዘጽላልሽ ወዳጅ አቡነ ተክለ ሃይማኖት ልጅ የፈጠጋሩ ጻድቅና ሰማዕት አቡነ ማትያስ በሁለት ትናንት ረፍታቸው ነበረ። አቡነ ሕርያቆስ አባ ሕርያቆስ የእመቤታችን ቅዳሴ የደረሰ ቅዱስና ጻድቅ ሰው፣ ታላቁ ሳዊሮስም ዓመታዊ በዓሉ ነበረ። በ3 ዛሬ ጥቅምት 3 ቀን ታላቁ ሊቅና ጻድቅ አባታችን አባ ጊዮርጊስ ዘጋስጫ ተሰግላ ዓመታዊ ጽንሰት በዓላቸው ነው። ከሕዝበ ጽዮንና ከምነ ጽዮን የተጸነሱ በእግዚአብሔር ቸርነት ዛሬ ነው። 60 ዘመን የኖሩ ከ41 በላይ ግልሰት የደረሱ የቤተ ክርስቲያን እንዚራ አፈወርቅ ልሳነ በረከት አፈ በረከት ቄርሎስ ዘኢትዮጵያ ሊቀ ሊቃውንት በላዔ መጻሕፍት የምንላቸው የኢትዮጵያ ቤተክርስቲያን ብርሃን የሆኑ
ደገኛው ካህን ሐዋርያ ጻድቅ ድንግል ሰማዕት ሊቀ ሊቃውንት አባ ጊዮርጊስ ዘጋስጫ ዛሬ ጽንሰታቸው ነው። አባ ስምዖን፣ ቅድስት አወራ፣ ሐዲስ ጊዮርጊስ እና ሁለቱ ኢትዮጵያውያን አንስት መብክዑና ኦርኒ ዛሬ በአፄ ሰይፋረድ ዘመን በ14ኛው ክፍለ ዘመን አጋማሽ ላይ ሰማዕትነት ከ11700 ሰው ጋር በአፄ ሰይፋረድ ወታደሮች ሰማዕትነት የተቀበሉበት ዕለት ነው። ሌሎችም ቅዱሳን ዛሬ ተከብረዋል። ቅዱስ ጎርጎርዮስ ዘአርማንያን ጨምሮ ነገ 4 ነው። አቡነ በርተሎሜዎስ ዘደብረ ዘመዳ ዓመታዊ በዓላቸው ነው። አቡነ በርተሎሜዎስ ዛሬም ነገም ይታሰባሉ። እኛ የምናከብራቸው ነገ ነው። ምናልባት በፌስቡክ በምኑ ዛሬ ተጽፎ ያያቸዋላችሁ። ነገ እናከብራቸዋለን። ገብረ ክርስቶስ ወልደ ንጉሥ ነገ ዓመታዊ በዓላቸው ነው። ጻድቃን ነገስታት አደራ እምላችሁ አብርሃ ወአጽብሃ እግዚአብሔር ለዚች ሀገር ተለምኖ እነሱን የመሰለ ነገር ይሰራል። አብርሃ ወአጽብሃ ነገ ረፍታቸው ነው። ሐናንያ ሐዋርያ፣ ቅዱስ ባኮስ ሰማዕት፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ5 ጻድቁ አባታችን ገብረ መንፈስ ቅዱስ፣ ሰማዕቱ ጻድቁ ጳጳሱ ሐዋርያው ቅዱስ ኪራኮስ የመስቀል ወዳጅ፣ ቅድስት ሐና እናቱ፣ አባ ጳውሎስ ክቡር ሊቀ ጳጳሳት፣ ያዕቆብ ወልደ እልፍዮስ፣ እነ በርተሎሜዎስ ዓመታዊ በዓላቸው ነው። በ6 እናታችን ቅድስት ሐና ነቢይት፣ ሐዋርያው ቅዱስ ዲዮናስዮስ፣ ጻድቁ አባ ጰንጠሌዎን ጾማዕት አክሱም፣ አባታችን ጻድቁ በጸሎተ ሚካኤል ፍልሰታቸው ታላቁ ደብረ ጎል ደብረ ባሕሪ ማዶ ዓመታዊ በዓላቸው። ሌሎች ቅዱሳን የዚያን ቀን እነ ቅዱስ ዕንባቆምን ጨምሮ ነቢዩ ዕንባቆም። በ7 ጻድቁ አባ ባውላ መስተጋድል ቅዱስ ባውላ በ7 ዓመታዊ በዓላቸው ነው። በ8 አባታችን ቅዱስ አጋቶን እነ ቅድስት ሶስና ዓመታዊ በዓላቸው ነው። ዛሬ ስንት ቀን? 3 በ10 ነው የምንገናኘው። በ9 ታላቁ ቅዱስ እስጢፋኖስ ካልዕ ሊቀ ዲያቆናት ወቀዳሜ ሰማዕት፣ አባ ሊባርዮስ ዘሮሜ፣ አፄ ዳዊት የኢትዮጵያ ንጉሥ ጻድቁ አፄ ዳዊት የአፄ ዘርዓ ያዕቆብ አባት ግማደ መስቀሉን ያመጡት፣ አባ አትናሲዮስ ሊቀ ጳጳሳት ዓመታዊ በዓላቸው። በ10 የምንገናኘው በቅዱስ ሰርጊስ ሰማዕት፣ በቅዱስ ዮሐንስ ቀሲስ እና በቅዱስ አውማኒዮስ ዓመታዊ በዓል ነው። እግዚአብሔር ቢፈቅድ 10 ሰርክ ጉባኤ አለ ማለት ነው። ስለዚህ መገናኘታችን በ9 ይሆናል ማለት ነው። ማክሰኞ አባታችን ጉባኤ ጀምሯል። ሸቱ አባታችን አባ ገብረ ኪዳን የምትማሩ ልጆች ማክሰኞ አልጀመረም አይደል? ስለዚህ ማክሰኞ 10 የአባቶቻችን የዚህ የጉባኤ ቤቱ የቤተክርስቲያኑ ጉባኤ ካለ ዘንዳ በ10 የሰርክ ጉባኤ ካለ በ9 ማክሰኞ በቸርነቱ መጠን እንገናኛለን ማለት ነው። የቅድስት ሥላሴ ቸርነት የእመቤታችን ጣዕመ ፍቅሯ የጻማ ንግደቷ የቅዱሳን ሁሉ በረከት በሁላችን ላይ ይደረብን። ያው እንደምታዩት ከውጭ ሆናችሁ ስታዩት ነው እንጂ 12 ተኩል ነው። እንደዚህ ቀልቤ እስኪጠፋ ድረስ መፈጥኖ ላለማስመሸት ነው። ሰዓት ገፋ ብላችሁ እንዳታሙ ይዬ ነው። ለምስጋና እንነሳለን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ በዳግም ምጽአቱ እያስተፍረነ የሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አኅርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት የረቱና ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ
አልቦ ከቦሪታ ቆቶ የተሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ነው በኩሉ ሰዓት ስብሐት ለአብ ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎጉሶን በእንተ አብ ለመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ለመከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ልበል። ሰላም ለኪ ዘሰግድ ለኪ ንግሥተ አድኖ ማርያም ብለን አስተበቋኪ ማረሚ ማይተማይ ጸነበኪ በእንታና መኪ ወኛ ጭማወኪ ማህበረነው ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወዳኔ ስመረ ሕማማ ለአመቱ አሁን ይዜስ ያስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያት ወቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለይፈርሁ ገብረ ኃይለ በመዝራይቱ ወዘረው ለሊያብዩኒና ልቦሙ ወነሰቶም ላያናን መናብርቲሆሙ አይቤሆሙ ለትሑታን ወአጽገቦሙ በረከቱ ለሩባን ወፈኖሙ ራቆሙ ለቡላኑ ተወፉ ለጸለዩ ለዘከረ ሳይሉ ዘይቤሎሙ ለአብዩን ለአብርሃም ወተዘሩ እስከ ለዓለም ባረክና ቀድስና አንጽህና እግዝእትነ ማእሰሪ ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድሜኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወለመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ለክሙ እንጦንስ ወመቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮት ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ወስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥቶ መቃል ታነበውን ይነገረው ፍቃሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ብሎ ከመወድሳ ለማርያም ድንግል ዘጸር ወእብል ሰላም ለበዓትኪ ውስተ ኦሪታዊት ጠረጴዛ ዘብጻት ለኪ መለሃው ቤዛ ማርያም አንቲ ሰዋሰው ዘምድረ ሮዛ ዲቤኪ ትርግ ጸሎቴ ከመሴና ሰናይ መዓዛ ሀበለ ነፍሴ ታሰስል ትካዛ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ እስራኤል ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ስለታ ያድነን ለማተውላ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግስት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወለአይማታ ይኩነነ ከመ ወልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ-ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀደሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ሰኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኔዓለም አምላካችን ሀገራችንን ቅድስት ቤተክርስቲያንን ከመከራው እንዲጠብቅልን፣ ሙታን እንዲምርልን፣ ሕያዋን እንዲጠብቅልን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን መዓዛዋን እንዲያሳድርብን ከንጹሐን አበው በረከት ከጻማን ጌታ በረከት እንዲያሳትፈን ከብርሃነ ሚጠታ ከደብረ ቁስቋም በቸርነቱ እንዲያደርሰን ጾሞ ለማበረከት እንዲያበቃን ለንስሐ ሞትን እንዲያበቃን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉን ሁሉ በየስማቸው እንዲያስብልን የሞቱ ወገኖቻችን ነፍሳቸው እንዲምርልን የልኩን የአባታችን የገብረ መስቀል ወንድማችን የገብረ ሥላሴን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም የዋለን ቸሩ መድኃኔዓለም ሌሊቱን ቀድሶ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። Yeah.
እንዲሁም በምድሩ የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ